ይሄው ጠቆረ አይደለ? ጠቆረ። እዚህ ጋር ደም ነው የመሰለው። እዚህ ጋር እና ጎን ጋር ደም ነው የመሰለው። ኦኬ ጠቆረ። ከዛ ፈራኝና መፍትሄ ስጪኝ፣ አንቺ ማትቺ ከሆነ እንኳን ከሌላ ቦታ እንዲገዛ አንቺ ስለምታውቂ ጠቁሚ ነው አልኳት። ቪዲዮ ወጥተሽ ስሪ ሰው ሲለኝ የልጅ እናት ነች፣ እኔ እሷ ላይ ቪዲዮ አልሰራም። እኔ ከተበላሸው ሊበላሽ ነው ያልኩት። እኔ እንግዲህ አሁን ውሸታም አድርጋ እያየች ነው። እኔ ሰው ቤት ሰርቼ በበላዳ እኔ 20 ሺህ ብር ላልድንበት ትልቅ ነገር ነው ሀቢባ። ግን እኔን ለምንድን ነው ውሸታም አድርጋ የምታየኝ? ለምን ማን ውሸታም ያለሽ? ማን ብሎሻል ውሸታም? አሁን ያጠቃቀም ስህተት ነው እንጂ ተባልሽ ውሸታም ያለሽ ቪዲዮን እያየሁ እኮ ነው ሀቢባ የምትጠቀመው። እኔ ለእያንዳንዱ ነገር ማስረጃ ውሸታም ብላሽ ከሆነ አንቺን ካሳ መክፈል አለባት። ስለዚህ ውሸታም ያለችበትን ቮይስ አውጭልኝ አንዴ። ሶሊያና አንቺን ውሸታም ያለችበትን ቮይስ እኔ ከስሩ አልጠፋም፣ ከቤቱ አልጠፋም እና ሄዳለሁ ሁል ቀን እዛ ቤት። ምንድነው ከላይ ቁጭ ብላ እኔን ልታጠፉ እየተደራጃችሁ ምቀኞች፣ ጠንቋዮች ነው የሚባለው። ለዛ በጣም ነው የምፈራው። እኔ ቪዲዮ ላይ ገና የመጀመሪያ ስወጣ ነው መጀመሪያ በህይወት። አንዴ ስምኝ ማማሪ ልዩ ውሸታም ያለችበትን ሶሊያና ቪዲዮ አምጭልኝና 20 ሺህ ብርሽን ትመልስልሻለች ሀቢባ እሷ ካልመለሰች ከፍልሻለሁ። ስላሳዘንሽ እኔም ከኪሴ ከፍልሻለሁ 20 ሺህ ብሩን። አሁን እዚህ ጋር ሶሊያና ልዩ ውሸታም ያለችበትን አምጭልኝ፣ ቪዲዮውን ክፈች ሀቢባ። እኔ እኮ ቃል በቃል ልዩ ሶሊያና መታ ውሸታም አለ። ሌላው እዛ ቤት ስትናገር እመቤትን በጣም ነው የምፈራው። መስቀሌን ይዤ ነው የምምድል። በጣም ነው ንግግሮቿ የሚያስፈሩ። እነዚህ ጦንቃዮች እኔን ሊያጠፉኝ ነው ስትል እንደ እኔ ከተናገርኩኝ እዚህ ሚዲያ ላይ መውጣት አልፈልግም ብዬ ሊገባልና እመለሳለሁ። ከዛ እንትና ቅመምን ነው ማውራት። ቅመም ስትል በጣም ቢዚ ነች እህቴ ሶሊያና፣ በጣም ቢዚ ነች። እሺ ልዩዬ፣ በፈጣሪ እኔ ስለ እውነት ነው የምናገረው። እኔና ሶሊያና ሲጀመር ጸበኛ ነን። ሙልጭ አርጋ ሰድባኛለች። ጥለኛ ነን። ኦኬ፣ እኔ ለሀቅ ነው የምናገረው። እኔ ፎቶ ላይ አንቺ ካሳየሽኝ ፊትሽ ካየሁት አሁን ይሻላል። ይሄ እንዴት ነው? በምንድን ነው ይሄ ለውጥ የመጣ? እኔ ልንገርሽ እኮ አሁን እኮ መድኃኒቱን ካቆምኩኝ መድኃኒዓለምን ወር ሊሆነኝ ነው። ባዝሊን ነው የምቀባው ማታ ማታ በሳሙና በዶሮ ሳሙና ብቻ ነው የምታጠበው። ይኸው ይሄ ጾም ነው። እኔ መድኃኒዓለም ጾም አያስፈታኝ ትቻለሁ። በቃ በጣም ተቆጣ። አይን ያየውን እኮ ነው የሚፈርደው አይደል? አይን ያየውን ይፈርዳል። ሲጀመር አጠቃቀም ላይ ሀቡዬ ቪዲዮዋንና የጻፍሽ እሺ። እኔ አሁን እዚህ ጋር ፊትሽ ልክ ነው ጥሩ ነው የምትይኝ። እኔ በኖርማል ካሜራ ታጥቤ ፎቶ አንስቼ ልላክልሽ። ፎቶ አንስቼ ልላክ። እሺ የመጀመሪያው እውነት ስለ ፈጣሪ ስንናገር እኔ እኮ ልንገርሽ፣ አሁንም ቢሆን እኮ ብጉሩ ተደምድሟል እያልኩሽ አይደለ? ተቆጣ፣ ቀላ፣ በጣም ጠቆሬ ነው ያልኳት። ተቆጣ የበፊት ፎቶሽናጥሩማ እንደዚህ ያዥውማ እንደዚህ ያዥው። አንዴ እኔ ሳሎን ሌላው እዚህ ጋር የሚያየው ህዝብ ይፍረድ። አይደለም እሱን አይደለም እንደዚህ ይዘሽ የድሮ ፎቶ የመጀመሪያ ፎቶ ኦርደር ስታደርጊ እሺ የታለ? እኔ ላኪልኝ ለኔ። እኔ እዚህ ጋር ላርግና አሁን ፎቶሽ እና የድሮ ፎቶሽ ይታይ እንየው አንዴ። ኦኬ ይሄ ያንቺ ነው። ይሄ ነው መጀመሪያ ኦርደር ስታደርጊ። ቆይ እኔና አንቺ ሁለታችን በትልቁ ነው። ቆይ እኔ ላሳየልሽ። ይሄ ከሆነ አዎ በይኝ አንቺ። አዎ በይኝ አንቺ። እሺ አዎ በይኝ። ይሄ ያንቺ ነው። አዎ ይሄ እኔ ነው። እሺ የአሁኑ ፊትሽን ቀረብ በይ ወደዚህና እንየው አንድ ላይ ለውጡን ፊትሽን። ይሄ የመጀመሪያው ፊትሽ፣ አሁን ደግሞ ቀረብ በይ ትንሽ። የአሁኑ ደብዝዟል ከበፊቱ የአሁኑ ደብዝዟል። ለኔ የሚታየኝ እኔ አይኔ አንዴ ቆይ ልዩ አንዴ ህዝቡ እንዲጽፍ ስለፈለኩ ነው። እኔ አይኔ ችግር ሊኖርብኝ ስለሚችል እናንተ ይሄንን ፎቶ እዩና የአሁኑን አስተያዩና እናንተ እዩና ለውጥ ካለ ንገሩኝ። አንዴ ነይ ወደዚህ ማሬ፣ ነይ ወደዚህ። ኦርደር 3 ቀን ብቻ ተጠቅመሽ ነው አይደል? 3 ቀን ብቻ ነው የተጠቀምሽው፣ ከዛ አቁመሽዋል። ሀቢባ አቤት። እኔ መድኃኒቱን ካቆምኩኝ ወር ሆኖኛል። ኦኬ እየተረዳሽኝ ነው? አዎ ወር ሆኖኛል። እኔ በመስቀሌ ለዚህ ለቆሻሻ ብር ብዬ አልምልም። በመስቀሌ እምላለሁ። ወር ሆኖኛል። በጣም ተቆጣ። ሲያመኝ አቆምኩኝ። ላናግራት ሞከርኩኝ፣ ፈለግኩኝ፣ ሰው ጠየቅኩኝ። ማንም ሰው ሊያወራሽ አይፈልግም። ማንም ሰው ሊመልስልሽ አይፈልግም። ስለዚህ አሁን አንቺ የምታለቅሽው 20 ሺህ ብርሽ እንድትመልስልሽ ነው።
እኔ 20 ሺህ ብር አትመልስልኝ። እኔ በፊቱ እንኳን በፊቱ አሁን እኔ ሰውነቴና ፊቴን ይኸው ፊትሽማ የሶሊያና ክሬም ከመግዛትሽ በፊት ይኸው ራስሽ ያመጣሽው ፎቶ ልክ እኮ ነሽ። አሁን እኮ ልክ ነሽ፣ ግን ጥቁረቱ ሰውነቴና ፊቴን እያልኩሽ ነው። በነገራችን ላይ ይሄ ነገር ጠቆረብኝ ነው ጥያቄው። ጠቆርኩኝ እንትኑ እዚህ ጋር ያለው ምልክት ይታይሻል፣ ግን እንደዚህ ይታይሻል። ታጥቤ ልምጣ? አዎ ታጥበሽ ነው። ይሄው ውሃ ዋሽቺን ደግሞ እንዳትሉ ይሄውና ውሃ 3 ቀን ብቻ ነው የተጠቀመችው ፕሮዳክቱን። አሁን ካቆመችው 1 ወሯ ነው። ትክክል ነኝ ልዩዬ? 3 ቀን ብቻ ነው የተጠቀመችው። አሁን ካቆምሽው 1 ወርሽ ነው። አዎ አቁሜ ምንድን ነው የምጠቀመው ካልሽ፣ ባዝሊን ይሄንን ነው የምጠቀመው። ይሄው ጓደኛዬ ሙስሊም ነች፣ መታ መመስከር ትችላለች። ጾም ነው ለሷ፣ ሐራም ነው ለሷ ብትዋሽ። ኢማኒ የምትባል ኢማኒ ወተሽ ታጥበሻል። እሺ ታጥበሻል ነው አንዴ። አሁን ይታይ ፊትሽ ታጥበሽ፣ የመጀመሪያውና ያሁኑ። እኔ እሱን አይደለም፣ እኔ ብጉሩን አይደለም። እኔ ብጉሩ ቢሆን ይሻለኛል። አቢባ ብጉሩ እዚህ ጋር እንደዚህ ጠቆራ፣ እዚህ ጋር እንደዚህ እዚህ ጋር እንደዚህ እንደ እንትን ነው፣ እንደ እሳት እንደተለበለበ እንደዚህ ነው የተኛው። አንቺ እኔ ኖርማል ካሜራ አንስቼ ልላክልሽ። ቲክቶክ በጣም ነው የሚያጠራው ፊት። ኦኬ የኖርማል ካሜራ ይሄ ግን ስትልኪላት የመጀመሪያ ነው የኖርማል ካሜራ ነው የላክሽላት። አስገቢያት ጓደኛዬን። ይሄ በኖርማል ፊት አጠገብሽ አይደል ያለችው? በዚህ ትምጣ ቦታ የለም። ነይ ግቢ። በስልኬ ትግባ። እኔ ኖርማል ካሜራ ነው። እኔ ስልኬ ጥርት ስለሚያደርግ እንጂ እኔ ሀቢባ በኖርማል ካሜራ አንስቼ ፎቶ በውስጥ ሊላክላችሁና ሼር አድርጉላት። እሺ ለሂዊ ላክላት። በሂዊ ነው የምጣሽው? ለሂዊ ላክላት። አንቺ ስልክሽን ላክልኝ ሂዊ ዋትስአፕ ነይማ ማሪ። ይሄ በኖርማል ካሜራ ነው ወይስ በቲክቶክ ነው? ይሄ ስትልኪ ለመጀመሪያ ጊዜ ላክሽ? እሱንም ማወቅ ፈልጋለሁ። ለምን በአንድ አይነት ካሜራ ነው መሆን ያለበት? ይሄ በኖርማል ካሜራ ከሆነ የተላከው አሁንም የምትልኪልኝ በኖርማል ካሜራ ነው መሆን ያለበት። በኖርማል ካሜራ ነው። ለሷ መዳን ስለፈለኩ ብቻ በኖርማል ነው የላኩላት። ለምን ቢያቀላኝ ፊት አይደለማ መድኃኒት ነው የምትልክልኝ። እንዴት ነው በእንትን ምልክላት? በጣም ጥሩ። ስለዚህ አሁን በኖርማል ካሜራ ፎቶ ተነስተሽ ላኪልኝ። እሺ እናትሽ ልዩነቱን እንድናውቀው። እሺ ሶሊያና፣ አሁን እሷ ልክ እስክትመጣ ለአንቺ ጥያቄ አለኝ። አንድ ሰው ፕሮዳክቱን ሲጠቀም መጀመሪያ የሚያሳየው ሰውነቱ ፊቱ ላይ የሚያሳየው ለውጦች መጀመሪያ ምንድን ነው የሚፈጠረው ፊታቸው ላይ ሲጠቀሙ? ለውጥ እስከ 6 ቀን ነው ሀቡዬ፣ ወይ ከ6 ቀን እስከ 2 ሳምንት እስከ 3 ሳምንት። አንዳንዶቹ እንደየቆዳው ይለያያል። አንድ የጠቆረ ነገር ገብቶሻል። አንድ የጠቆረ ነገር ብጉር ሆነ የብጉር ጠባሳ ሆነ የጠቆረ ነገር የሆነ ነገር ስትቀቢው እየፈካ ነው። ልዩነቱን እያየሹ ነው የምትሄጂው አይደል? መጀመሪያ ጠቆሮ የነበረው ከዛ ፈዘዝ ይላል። ስቴፕ አለ። አልገባሽም የኔ ጥያቄ። ሪአክሽን መጀመሪያ ተቀብተው ክሬሙን መቆጣት፣ መቅላት፣ ማሳከክ የሚጀምረው ከስንት ቀን ነው? ለምን አሳከከኝ ምናምን ሲሉ ቅድም ልጅቷ ቮይስ ከፍታ እንደ ቆዳቸው ይለያያል እኮ። ለምሳሌ እስካሁን ድረስ ከሰማሻቸው ከስተመሮችሽ ምንድን ነው ማሳከክ፣ ድብድብ ማለት ምናምን ምናልባት ሳምንት እየተለወጠ ሲመጣ ነው። በሳምንቱ ምናምን እንደየሰው ይለያያል። ብዙ ናቸው ሀቡዬ። አንዳንዶቹ ማያቃጥላቸው አለ፣ አንዳንዶቹ ሽፍ ማይልባቸው አለ። ገብቶሻል አይደል? ምን ይታያል? አንደኛ ማቃጠል። ቆይ ፕሮዳክቱ ሊያመጣባቸው መጥተው ኮምፕሌን ሲያደርጉ ለውጥ እየመጣ ስለሆነ ነው፣ ገንፍሎ እየወጣ ስለሆነ ነው፣ ነቅሎ እየወጣ ስለሆነ ነው የምትያቸው። ምን ሲያዩ ነው? ማቃጠል፣ ማሳከክ። እነሱን አንዴ መቅላት፣ እሺ፣ ማሳከክ፣ ማቃጠል፣ መቅላት፣ ማቃጠል፣ ማሳከክ። እሺ፣ ሽፍታ፣ በብዛት ሽፍታ ነው እስኪለቅላቸው ድረስ ሽፍ ይላል። እሺ ምን ከሆነ ነው ፕሮዳክቱ አንድን ሰው አልተስማማውም እየሰራላት ከሆነ እየሰራ ለመሆኑ ማረጋገጫ አንዳንድ ሰዎች ላይ ማቃጠል፣ ማሳከክ
መቅላትና ሽፍታ ያጋጥማል እያልሽኝ ነው? አዎ ያጋጥማል። እሺ አንዳንድ ፕሮዳክቶች ላይ ምን አነባለው መሰለሽ? እንደዚህ ከሆነ ኖርማል አይደለም ሆስፒታል ሂዱ የሚባል ነገር። ለምሳሌ የአይን ጠብታ ጠብታችሁ እንዲህ ካጋጠማችሁ ወደ ሆስፒታል ሂዱ። ለምሳሌ ሳሙና እንኳን ፊት መታጠቢያ ላይ ፊታችሁን ታጥባችሁ ስትታጠቡ ሳሙና አይናችሁ ስር ከገባ ኢሚዲየትሊ ፊት አይናችሁን ታጠቡ። ኦር ደግሞ የሆነ ግሉ አሁን ግሉ ለምሳሌ ግሉ በስህተት አይናችሁ ላይ ከገባ ኢሚዲየትሊ ሆስፒታል ሄዱ ይላል ጽሁፉ ላይ ላዩ ላይ ግሉ ላይ። ሶ ያንቺ ፕሮዳክት መቅላት፣ ማቃጠል፣ ማሳከክና ሽፍታ ኖርማል ነው። ኖርማል ያልሆነው ምንድን ነው? ምን ካጋጠማቸው ነው ኢሚዲየትሊ ሆስፒታል መሄድ ያለባቸው? ወይንም ይሄ ሰው አላርጂ ሆኖበታል አልተስማማው የሚባለው ከመቅላት፣ ከማቃጠል፣ ከማሳከክ፣ ከሽፍታ ውጭ ምን ካጋጠመው ነው? ይሄ ሰው ይሄ ፕሮዳክት ለሱ አላርጂ ካርጓል አልተስማማውም የሚባለው ምን ካጋጠመው ነው? ካለበት ቦታ ላይ ካለበት ቦታ ላይ ገብቶሻል አይደለ? ብዙ ነገር ይሄ የሚታይ ነገር የለም። መፈንዳት፣ መቁሰል ገብቶሻል አይደለ? እነዚህ ኖርማል የሆኑ ነገሮች ናቸው። ኖርማል ተጠቀሙት። መጀመሪያ ላይ ነው ይሄንን የምቀበለው ራሱ በአንድ ቀኑ ነው። ገብቶሻል ወይ? አንድ ቀን 2 ቀን በቃ አልተስማማሽም አቁሚ ልላት የምችለው። ኦኬ አልተስማማሽም አጋጠመኝ ገባኝ። አልተስማማሽም አቁሚ ልትያት የምትችው ምን ከገጠማት ነው? አንደኛ ቁስል፣ መቁሰል፣ መድማት ከብጉሩ ውጪ መድማት ኖርማል ነው። ከደማ እንዴ ለምን ኖርማል ነው? ኦኬ ስለዚህ መድማት እሺ አንደኛ መድማት። አሁን ብጉር ከሆነ ወይም ማዲያት ከሆነ ከማዲያቱ ውጪ ሌላ ቦታ ላይ ሌላ ነገር ከሆነ አቁሚ ነው የምለው። ግን እዛ ማዲያቱና ብጉር ቦታ ላይ ከሆነ ኦልሬዲ መድኃኒቱ እየሰራ ነው። እናገራለሁ ለሁሉም ቀጥይበት ሂጂበት ነው የምላት። ከማዲያቱ ወይም ላይ ሲጀመር ስህተት አለ አጠቃቀም ላይ። ቆይ እሱን ታስረጅኛለሽ። መጀመሪያ ይሄን ልጻፍ ለመሰለሽ። አሁን ቃልሽን ስለምጽፈው በኋላ ቃል መቀየር አይቻልም። አዎ እሺ። አንድ ሰው ፕሮዳክቱን ገዝቶ ሲጠቀም መቅላት፣ ማቃጠል፣ ማሳከክ እና ሽፍታ ኖርማል ነው። መድኃኒቱ እየሰራ ነው። ለውጥ ታያላችሁ። ኪፕ ጎይን ነው የምትያቸው። መተው ኮምፕሌንስ ያደረጉ ሁሉም ላይ አይደለም ሀቡዬ፣ ሁሉም ላይ እኮ አንዳንድ ሰው ላይ ከተከሰተባቸው ኖርማል ነው የምትይኝ። ከተከሰተ ኖርማል ነው ኪፕ ዩዚንግ ደ ፕሮዳክት ነው የምትያቸው። ግን ያልተስማማቸው ደግሞ ስትሸጭላቸው የምትነግሪያቸው ደግሞ ከደማ ከቆሰለ ከማዲያቱ ወይም ከቡግሩ ላይ ውጪ አዲስ ቦታ ላይ አዲስ ቆዳ ላይ የሆነ ነገር ከወጣ ምናምን ኖርማል አይደለም፣ አቁሙት፣ አልተስማማችሁ ማለት ነው የምትያቸው። ለዛ ማስረጃ አለሽ እንደምትያቸው ይሄንን ቃላቶች? ችግር የለውም። ከዛ በኋላ ቆስሎባቸው ራሱ ማለት ነው ቀጥ ብያቸው ሽፍ ብሎባቸው የቀጠሉ እነዚህ ይገባሉ ሁሉም ማለት ነው። እሺ ከዛ አሃታ ብርሽን ልመልስልሽ ነው። ጭቅጭቅን አልወድም ሀቡዬ። ከስተመር ላይ ብዙ ነገር ካልሽኝ እንትነኛ እኔ አረ እኔ መልስልሻለሁ። እኔ ጭቅጭቅ አልወድም ነው የምለው። ኢቭን ማለት ነው አጥቁሯታል እኮ ኖርማል ጋይስ፣ አጠቆራት አቀላት የምናውቀው በኖርማል ካሜራ ፎቶ ተነስታ ስትልክልን ነው። ኦኬ አሁን እኔ ፍሊተር አለኝ። ፍሊተሬን አነሳ፣ ቀይ ነኛ፣ ስታዩን ቀይ እመስላለሁ። ትክክለኛ ከለር ይሄ ነው። ከዛ ደግሞ ከዚህ ካሜራ ውጪ ደግሞ ይሄ የቲክቶክ ካሜራ ደግሞ ሌላ ደግሞ ፊታችሁን የሆነ ጥርት ነገር የሚያደርግ እንዲህ የሆነ ብራይት ነገር ብራይት አይደለም ስሙዝ ነገር ያደርጋል አይደለ? ከቲክቶክ ካሜራ ውጪ ደግሞ በኖርማል ካሜራ ወይ ደግሞ በካል ደግሞ ብታዩኝ እንደዚህ አይደለም ፊቴ። ኦኬ ስለዚህ በኖርማል ካሜራ ፎቶ ትላክልኝና ተነስታ ለማን ላክሽ? ለማናት ይዊነች ምናምን ይዊ ኦኬ ይዊ ላኪልኝ ዋትስአፕ ላይ ፕሊዝ፣ ልካልሻለች። እሺ ወይም ከቡግሩ ውጪ ንጹህ ቦታ ላይ ከወጣ ኦኬ። ሌላ ጥያቄ፣ አንድ ሰው ለውጥ የሚያየው በስንት ጊዜ ነው? ለውጥ ማየት የሚጀምረው ፊቱ መሻሻል የሚጀምረው እንደየቆዳቸው ይለያያል ሀቡዬ። አንዳንዱ ላይ እንትኑና የሚለያይ ቢኖርም ሞስትሊ ሀፕን የሚያደርገውን ነገር ያኔ በሳምንታቸው ትንሽ ለውጥ ያኔ እስከ 5 ቀንም ሊኖር ይችላል። እንደየቆዳቸው ነው። ግን ወር ነው። እኔ ማክሲመሙን ስጭኝ፣ ሚኒመሙን ታዩና ማክሲመሙን
እሺ አንድ ሰው እኔ ማክሲመም አረኩልሽ ነው በ15 ቀን ለውጥ ካላየ ምንድን ነው ለውጥ ላይ ችግር አለ አጠቃቀም ላይ ነው የምልሽ። ግዴታ ማየት አለብሽ ነው የምለው። እንደዛ ነው የምላቸው። እሺ ችግር አለ አጠቃቀም ላይ ብለሽ ነው የምታስቢው። ከፕሮዳክቱ አልተስማማትም ብለሽ አስበሽ አታውቂም? ለዛች ሰው ብያውቃለሁ። ኦኬ እሺ። ስለዚህ ለውጥ ለማየት አንድ ሰው ለውጥ ለማየት ያው ጉግል እንደሚለው ኤኒ ስኪን ኬር ፕሮዳክት 15 ቀን መጠቀም አለባቸው። 2 ዊክስ መጠቀም አለባቸው ለውጥ ለማየት ነው የሚለው። ግን 2 ዊክስ ተጠቅማችሁ ለውጥ ከሌለ ያ ፕሮዳክት ለእናንተ ቆዳ አይሆንም ማለት ነው። ሶ ግን አሁን አንቺ የላክሽው ቪዲዮ ላይ አይደለም ለእሷ ሶሪ ለእሷ ስል ብዙ ቶሎ የማይረዱ ሰዎች አሉ። ለእኔ ራሱ ቪዲዮ ላይ የላክሽላትን ከፍታው ቪዲዮን ሳይሆን የሆነ ስቴፑን ቀስ እያልሽ ይሄ በዚህ ትታጠቢያለሽ፣ ከዛ ይሄ ሞይስቸራይዘር ትቀቢያለሽ። በድምፅ ነው ማስረዳው አለ ለመሰለሽ ሶስቱን ለብቻ ኤክስፔክት ያደረኩትኝ 3 ቪዲዮ ለብቻ ነበረ ለመሰለሽ። ተከታታይ ከሆነ ሚክስ ከሆነ ላይገባት ይችላል። ረዳሽ ትባላለች ከመጠቀማ በፊት ሀቡዬ ባይዛዊ ከቪዲዮ ውጪ በቃላል አንዳንዴ ቪዲዮ አይገባቸውም። ያኔ የማይገባቸው አሉ። አንድ በአንድ ገባሽ ወይ ተብሎ ያኔ ከመጀመርሽ በፊት ማረጋገጥ አለብን። እኛ ገብቶሻል ብዬ ጠይቃለሁ ደጋግሜ። ልጄን ብትሆን እኔ ማለት አጋሪን ብትሆን እኔ ነው የምትመስለው። ደጋግሜ መጀመሪያ ገብቶሽ ነው ወይ ተጠቀምሽው ትያታለሽ። እሺ አሁን እሷ በተጠራውን ነገር አስረጅ መጠቀም አንዴ ኖርማል ፎቶ አንዴውና ከዛ እሷ ያጠቃቀም ስህተት ሰርታለች የምትይውን ታስረጃለሽ። ለውጥ ለማየት ባጭሩ 15 ቀን መጠቀም ያንቺ መጠየቅ ትችያለሽ። እኔ ከምጠይቅ እኔማ ሰዓቱን ነበረ ተሳስታለች ብዬ ሾክ የሆንኩት። በ2 ሰዓት ታጠበዋለች ክሬሙን ተቀብቼ ማታ ታጠበዋለች ስትል ደነገጥኩኝ። ለምን 2 አወር ብቻ ነው የሚለው ለዛ እሷ የለም ሮንግ የ2 ሰዓት ነው ሀቡዬ። ቆይ እኮ እሱን ትነግሪናለሽ። አንዴ ፎቶ አለው መጀመሪያ። እሺ መድማት የአንድ ሰው አልተስማማው የሚባለው ከደማ ከቆሰለ ከማዲያቱ ላይ ወይም ከብጉሩ ውጪ ንጹህ ቦታ ላይ አሁን እዚህ ጋር ብጉርና ማዲያት ቢኖርብኝ ከቡግሬ ወይ ከማዲያቴ ውጪ ንጹህ ቦታ ላይ የሆነ ነገር ቢወጣብኝ ነው አይደል? ሽፍታ ነው ምን ቢወጣብኝ ነው ንጹህ ቦታ ላይ እኔ አልተስማማኝ የሚባለው ፕሮዳክቱ። ሶሪ ሽፍታ ኖርማል ነው ሀቡዬ አይደለም። እኔ ያልኩትኝ እዚህ ጋር አንቺ ያልተስማማው እንዳልተስማማው አቁምለዋለሁ። ያ ሰው አላርጂ ቦታ አሁን ብጉር ከሆነ እዚህ 2 ብጉር ነው 2 ወይ 3 ብጉር ኖራት ሙሉ ፊቷን ከሆነ ያልተስማማትም። ሙሉ ፊቷ ላይ ብጉር ከወጣ ወይንም ሙሉ ፊቷ ላይ ምን ከወጣ ማዲያት ከወጣ ብጉር ነው እንጂ እንደዛው ተመሳሳይ በቃ ሌላ ነገር እሺ። ብጉሩን ታይውና መቅራት ካበዛው ማዲያቱን ወይም ብጉሩን ካበዛው ካሰራጨው አልተስማማትም ማለት ነው። መስማማቱን አለመስማማቱን እንዴት ማለት እንዴት አውቃለሁ ሀቡዬ? አንድ ሰው ካልተስማማው ከቡግሩ ቦታ ቅድም ይኸውልሽ የተስማማውና ያልተስማማው ሰው ኖርማል እና አብኖርማል የሆኑ ነገሮችን ጠየቁሽ። ማቃጠል፣ ማሳከል፣ መቅላት፣ ሽፍታ እነዚህ 4 ነገሮች ኖርማል ነው የሚያሳየው መድኃኒቱ ሲሰራ ነው ለውጥ ሲያመጣ ነው። ግንፍል አድርጎ ያወጣውና ከዛ በኋላ ነው ክስም አድርጎ የሚያጠፋው ብለሽኛል። ራይት ኦኬ። ኖርማል ያልሆነ ውስጥ ብዬሽ ደግሞ ከደማ ከቆሰለ ከማዲያቱና ከብጉር ውጪ ሌላ ቦታ ላይ ሌላ ነገር ከወጣ ይህ አልተስማማሽም ማቆም ይላታለሁ አልሽ። ተጠቆረስ አሁን እሱ ያጋጠማት መጥቆር ነው። ተጠቆረስ አንድን ፕሮዳክት ስትጠቀሙ ሀቡዬ ሲጀመር ማለት ነው የሆነ ነገር ለማንሳት ጠቁረሽ ያኔ ከለር የሚያመሳስል የምላቸው የተለያየ ከለር ነው የሚመጣው። ጥቁር ያለ የብጉር ጠባሳን ከዚህ ከኖርማል ቆዳ ጋር ተመሳሳዩም እየተመሳሰለ አይደለም። እንዴ እንኳን ስታደርጉ ቆዳ ተመሳሳይ አይደለም። ለእሷ ከለር ማመሳሳይ አልተላከላትም አላት አልከፈተችውም ያለችሽ ቪዲዮ ላይም ስላለ አሁን ስለማስረዳት። ኦኬ በጣም ጥሩ። ስለዚህ አሁን እሷ የሰራችውን ያጠቃቀም ስትት ትነግሪናለሽ። ሁለት ያልተጠቀመቻቸው መጀመሪያ ምን አለች መሰለሽ? አንዴ ታሳይ ትንሿን እቀባለሁ ያለችው ለስንት ሰዓት ነው? ኦኬ ኖርማል ካሜራ እንደውም ለሀያት ነው የላከችው። ይኸው ቁራት የሚለውም በአይንሽን ብታይ ኦኬ እሺ። ይሄ ኖርማል ፊቷን ደግሞ አሁን አንቺ የላክሽልኝ እዚህ ጋር ይሄ ራስሽ የላክሽልኝ ከመጠቀሟ በፊት የላከችልሽ ነው አይደል? በአንድ ጎን ነው ሀቡዬ። እኔ ሙሉ ፊቴ እንደዚህ ነው።
አንድ ልዩ ተራሽ አይደለም፣ በተራሽ ነው። ነቢ የምትባለው ቪዲዮ ካላበራች ንቃሏት። ሞዴሬተሮች ያለ ቪዲዮ መቀመጥ አይቻልም። እዚህ ጋር የተጎዳም ይሁን ምስክርም ይሁን መጥቶ ገብቶ ቪዲዮ ካላበራ ይሸኛል። እሺ ያለ ተራሽ ሚዩት አታብሪ። እሺ ማሪ ፎቶ ነው። ይህ ደግሞ ከተጠቀመች በኋላ ነው። ሳትጠቀም ከተጠቀመች ሶሪ ወዴት ነው የሄድኩትኝ? አም ሶሪ ሳትጠቀም ይሄ ሳትጠቀም ይሄ ከተጠቀመች በአንድ ነው የላከችልን ሀቡዬ ለኛ ሁለቱም እንደዚህ ግን ለውጡን ዋን ሰከንድ ለውጡን ይሄ የቡጉሩን ማዕት ይዩት። እዚህ ጋር እየቀንሷል ግን ጠቁራለች። ብጉሩ እየቀነሰ ግን እሷ እየጠቆረች መጣች። ማዳምሽ የላከችልሽን ክሬም ከተቀባሽ በኋላ ነው ይሄ ፎቶ ከአሁን ነው የላክሽልኝ። ማዳም የሰጠችሽ ቢጫው ክሬም ምንድን ነው? እስኪ ፎቶ ላኪልኝ፣ ጎግል ላይ ሰርች ላድርገው። ቢጫ ክሬም ማዳም ያመጣችልሽ እሱ ክሬም ምንድን ነው? እሺ አሁን ልክልሽ። አዎ ላኪ ለሀያትናት ላክልኝና እዚህ እኮ ማሳየት እችላለሁ። ይኸው አይ አይደለም ቻት ጂቢቲ ላይ ልኬ እኔ ቻት ጂቢቲ ስለ መድኃኒቱ እንዲያስረዳኝ ስለምፈልግ ነው። ፎቶ አንስተሽ ላኪልኝ ለሀያት አሁን ምንም ነገር አልፈልግም። ይሄ የተቆጣውን የሚመልስበት ነገር ካለ ንገሪኝ፣ ገዝቼ ሊጠቀም እንጂ ብሬን መልሺ። ምንም አልፈልግም ካንቺ ፊትን ቢያንስ ወደፊቱ እንዲመለስልኝ ቃጠሎ እንድትወይም ብቻ ነው የምፈልገው። እሱን ንገሪኝ ነው ያልኩሽ። ልጅ አለሽ አይደል? ግን አንቺ በጣም ነው ሰው የምትንቂው። እኔን እንዴት እንዳደረጉኝ አላየሽም? ሲገዛ እንኳን ይህንን አልኔ እኮ በገንዘቤ ነው የገዛሁት። ይህንን አልኔ ምንም አላደረኩም። የበታችነት እኔ ሰው በሰራው በላበ የናቀሽ ማሬ ውዴ፣ ማን ነው የናቀሽ? ማን ነው? የዛን ቀን እሷ ምግብ ልትበላ ሄዳ ነበረ። እርቦኛል፣ በጣም እርቦኛል ብላ ሄደች። እሷ እንትኗ ሰራተኛዋ ትሁን ምን ትሁን አትችልም። እንዴት አንቺ ባሬን ሆነሽ 18,000 ብር ከፈልሽ ስትለኝ እኔ እሷ የላከችልኝ ቦይስ ነው የከፈልኩ ስል ሶሊያና መጣችና አንቺ እንዴት ነው አንድ ሰው ላይ እስካሁን የምትቆዩ ብላ ሳታዳምጠኝ አወረደችኝ። ከዛም በኋላ ስታወርደኝ በቦይስ መጣው በእንትን መጣውና እንደው ቦይስ ላይ ቅድም ብያለሁ፣ ዋትስአፕ ላይ ብያ ለምንድን ነው እንዲምታንቋሽሹኝ ስላት ሰው ልጅ አድርገሻለሁ ይቅርታ እንኳን ይላል አይደል አላለችኝም። ይሄንናል እኔ እሱ ያለችን ገንዘብ ተቀብዬ ሰጥቼ ነው የወሰድኩት። አይዞሽ የኔ እናት፣ ያመናጨቀችሽ ሰራተኛዋ ናት እኮ ንገሪያትና ሰራተኛዋ ይቅርታ እንድጠይቅሽ ታደርጋለች፣ ታስተካክላለች። ማን ነው ያመናጨቀ? እኔ እወጣለሁ። እኔ ምንም ነገር አልፈልግም ሀቢባ። እኔ እንደዚህ ገንዘብን ከፍዬ ሳልጠቀም ቀርቼ ተንቋሽቼ ምን ብዬም አሁንም ቢሆን የእሷ ስህተት ነው እያለች ያለችው እሷ። እኔ ስህተት ቢኖርብኝ እንኳን ቦይስ ስልክላት ያን የበለዘ ፎቶ ስልክ እህቴ አጠቃቀም ተሳስተሽ ከሆነ አቁሚ፣ ፊትሽ እየበለዘ ነው አላለችኝም። እንደ ሰው ልጅ ማለት ነበረባት አደለ? የሆነ ሰው እየተበላሸ ከሆነ አቁሚው፣ ይሄ ነገር ላይሆንሽ ይችላል ብትለኝ እውነት እቺ ልጅ እውነተኛ ሰው ነች። ግን አላለችኝም። ቀጥይ ነው ያለችኝ። እንደዛ ቀልቶ እንደዛ በልዞ እያለች ቀጥይበት ነው ያለችኝ። አሁን ይሄው ሙስሊም ነች ይመስክርልሽ። ተነሺ ንገሪያት። እኔ አልችልም፣ እኔ ከዚህ በላይ አልችልም። እኔ ደክሞኛል ሀቢባ፣ እኔ ፊት የሚቃጠለው ይበቃኛል። እኔ ገና ለገና እኔ እሷ ላይ እንደምቀኝ ሆናለሁ። ስድቡ በዛ ላይ በስር ምቀኞች እንደዚህ። እኔ እንደዚህ አይነት ልጅ አይደለሁ። እኔ ምስኪን ደሃ ቤተሰቦች የምረዳ ልጅ። አንዴ ተረጋጊ ማሪ። ማን ነው ምቀኛ ያለሽ ማሪ? ማን ነው እሱ? ማን ነው? እኔ ያለ ማስረጃ ዝም ብሎ ድራማ አልወድም። ምቀኛ ያለሽ አካላምጡ ያለሽ ዋን ሰከንድ ዱባይ ቢሆን ድራማ ትሰራለች ትላላችሁ። ዋን ሰከንድ ማሪ። ምቀኛ ያለሽን ሰው አምጪ። ይኸውልሽ እኔ ምቀኛ ያለሽን ሰው ውሸታም ያለሽን ሰው አምጪልኝና ለደረሰብሽ ነገር እኔ ልካስሽ እያልኩሽ ነው።
እኔ ዝም ብሎ ማስረጃ አለሽ? ላይቭ ሪከርድ አለሽ? ላይቭ ላይ ነው ያለችሽ ልጅቷ። ሰራተኛሽ ነው እኔ እንትና ሶሊያና ቤት ከላይ ብላይ ሁሌ አልጠፋም፣ ከስር ነኝ ወራፋ እየጠበቅኩኝ ሁሌ። እነዚህ ምቀኞች በአመቱ እየተነሱብኝ ነው ምናምን ብዙ ነገር ስለምታወራ ከነዛ ውስጥ አንቺ አይደለሽማ። እነሱን እኮ እሷ ያለሽ እሷ ሌሎች አሉ ጠላቶች አሏት አይደል? እንደዚህ መተት አሳልተባት ማንም አያስገባሽም። አንዴ ከገዛሽ እኮ ማንም አያስገባሽም። ግብጥ እዛ ውስጥ እኮ ማንም አያስገባሽም። እቺ ልጅ ማናት? እቺ ትልቁ አሁን ፊት የተበላሸው የዛን ሰዓት እሷ ተናጋሪ ነበረች። ውጪ ወስደሻል፣ ውጡ። አሽቃባጭ ስትይ አሽቃባጭ አይምሰልሽ። ውጪ ወስደሽ ከሆነ ውጡ ቶሎ በሉ ነው የምትባዩ። ማናት ትልቋ ፊቷ የተበላሸ? ህዊት ነው ህዊ አንቺ ትልቋ ፊትሽ የተበላሸው ታመናጭቂያት ነበር። እውነት የዛን ሰዓት ውጡ፣ ወስዳችሁ ከሆነ ውጡ፣ ቦታ አትያዙ። እንደዛ ሞዴሬተር አይደለም ምን ሀቢብቲ ያረነ እኔ ሷሚ ሰው አስገብቼ ማስወጥቼ ማላቅም። ኧረ ግን ገት ላይ ደስ ወደ ደስ ላይ ተቀምጣለች አይደለም ማርያምን እኔ ተቀምጬ ማስገብቼ ማስወጥቼ ማላቅም። ሀቢብቲ ተበላሸ እኔ ምንም አልፈልግም። እኔ አሁንም ቢሆን እናቴ እኔን አይታ እንድታለቅስብኝ አልፈልግም። እኔ አሁንም ቢሆን እውነቱ ይወጣል ወይም የሆነ ነገር የሚያሽል ትሰጠኛለች ብዬ እንጂ እኔ ከእሷ ጋር ለመከራከር አልገባውም። እሷ ለምን እሷ ታዋቂ ነች፣ እሷ ሰው አላት፣ እኔ ብቸኛ ነኝ። እኔ ማንም እኔ የተሻለውልሽ 20 ሺህ ብር ነው የሚያስለቅስሽ። እኔ ትራንስፈር እኔ እንዴት እንደምቃጠል አቢባ አላየሽም? እኔ ብር አልፈልግም። እኔ ሰርቼ ነው ማመጣው ብር አልፈልግም ብር። እኔ ግን እንኳን ሚሻል ነገር በእናትሽ ቦይሷን የእሷ ሞዴሬተር ቦይሷን ትዳክልሽ። ቀን በቀን ማውራው ቦይስ አለ። ጓደኛዬ እንኳን ሄዳ አናግራታለች። ተነሺና ንገሪያቸው። ከዛ ግን እሷን በላይ ይበዛል። ቦይስ ሙሉ ላስተማ ሀቡዬ በዛ። አንደኛ ነገር ስህተት ነው አሰሚ። አንዴ ቆይ እኮ አጠቃቀሟን ሶሊያና አሁን ነው ብሶት ስላለባት እንስማት፣ ሰማናት። አሁን ደግሞ አንቺ አጠቃቀሟ ላይ እንደ ባለሙያ የሰራችውን ስህተት አጠቃቀሟ ላይ ትነግሪያታለሽ። ይኸውልሽ ምን መሰለሽ ሶሊያና፣ አንቺ እኮ ችግርሽ ጥፋትሽ ምን መሰለሽ? አንብባችሁ ተጠቀሙ። ስትሸጪ አንብባችሁ ተጠቀሙ ብትይ አንብባው እንዲጠቀሙ በራሳቸው አስተርጉመው እንዲጠቀሙ። ግን አሁን አንቺ በምትያቸው ስቴፕ በትክክል አሁን እሷ ስቴፑን እኔ ጽፌዋለሁ፣ በኋላ እንዳትቀይር እንዲህ ነው ያደረኩት እንዳትል እኔ እያንዳንዱን ጽፌዋለሁ። ሶ ያጠቃቀም ስህተት ካለ ማንበብ ስለማይችሉ እንግሊዝኛ ማስረዳት አለብሽ። ቆይ ጓደኛዋ ምስክርነት መታለች። አቤት እንጂ አሁን እኮ አቦ ምን መሰለሽ እዛን ቀን ክሬሞ ስመጣለት ከነ ቪዲዮ ከዛ ክሬሞ ከመጣ በኋላ ቪዲዮ መጥቷል አይደለ? ቪዲዮን እያየች እኔ ምን ነገር አላውቅም ስለ ክሬሞም ስለምኑም ከማንም በላይ ጭንቅላት አለትችልች ስታዩ አንዱ ያንቺ ፊት እንደዚህ ጠራው በምንድን ነው ያንቺ ፊት እንደዚህ ጠራው? እኔ ስጀማ ምንም አልቀባም ፊት ለቫዝሊን ራሱ አልቀባም። እኔ እንደዚህ ማሻአላ ጥርት ያለ ነው። ግን እሷ እቺ ልጅ ስትጠቀም ክሬሙን እያንዳንዷን እያየች የሷን እያየች ነው የምትጠቀመው። ቆይ አንቺ እንዴት ነው ጭንቅላትሽ? ማሻአላ ነው የምላት ወላሂ እያንዳንዱ ነው የምትጠቀመው። ከዛ በኋላ ስትጠቀም ፊቷ እንዳልነበረ ነው ታውቂያለሽ። ሰዎቹ መጡ ምን ሆነሽ ነው ፊትሽ ምን ነው እያባሰብሽ እየመጣ ነው እስከሚባል ድረስ ማለት ነው። ከዛን በቃ ማቃጠል ጀመረ። አተኛም ያሳከት በቃ ምን ልበለሽ ሀቢባ በጣም ያስፈራ። እኔ ራሱ ፈራው። ከዛ ሰውዬው እኔ ዶክተር ነው የሆነ ክሬም አመጣላት። ያሁኑ ክሬም ነው መሰለኝ ይሄን ተጠቀሚ አላት። እስቲ እሱን አሁን ይሄን ትላክልኝ ታለው ሀያት ከላከችልሽ ላኪልኝ። አሁን ፎቶሽን ለላክሽላት ልጅ አንዴ ክሬሙን ላኪላት ፕሊዝ። እሱ ክሬም የሰጡሽ ክሬም ሰዎቹ ምን እንደሆነ ልየው። ለምን ሳጣቂ በጣም ነው አመነችው። በነገራችን ላይ ሶሊያና በጣም ብዙ ሰው ነበራት። ሶሊያናን ነበራት በጣም ብዙ ሰው ነበራት። የሆነ በቃ አለ አይደል ምን ልበልሽ በጣም እንትን ነው እነ መሲ ምናምን ይጠቀማሉ ሲባል በጣም እንደ ስትሆን ታይ እንደሆነ ነገር አይስማማሽ ይችላል። ታይ አትጠቀሚ ታይ አታቂም አልኳት። አይ ለሞከራለች ሞከረች ግን አልተስማማም። ከዛ እንደምን ትላለች እባክሽ ይሄ ክሬም አይሆነኝም ቢያንስ ለፊቴ የሚሻለው ክሬም ካለ ላኪልኝ አለቻት። ምንም መልስ የለም ምንም
ጨረሽ? እሺ ዋትስአፕ ላይ ግቢና ቀጥል ሀቡ። ቆይ አሁን ያጠቃቀሟን እኔ ስቴፑን ጽፌዋለሁኝ። እስኪ የተሳሳተችው ነገር ካለ ስቴፑን ቪዲዮ አይቻለሁ። ማዳምሽ ልዩ ማዳምሽ የገዛችልሽን ክሬም ላኪልኝ። ቻት ጂቢቲ ላይ ልላከውና ፎቶን ስለ ክሬሙ ልወቅ። እሺ አለች። አዎ አለች፣ እሷ አለች። ቆይ ግን አይ ተደውሎባታል፣ ላይቭ ፖዝ ብሏል። እና ሊነግሯት ነው። ግን ጽፈሽዋል ሁሉንም አቡ? ጽፌዋለሁ። ግን ቆይ ልጅቷ መኖር አለባት ለመሰለሽ እንድትሰማ ሚውት አድርጋ እንድታዳምጥ። የእሷን ስቴፕ እኔ ጽፌዋለሁ። ስቴፕ 1 ባይ 1 ይሄን እንደዚህ ተጠቀምኩ፣ ይሄን እንደዚህ ሰዓት ተጠቀምኩ የምትለውን እንትን እንድትል እሺ ጨረስን። እሺ ይታያል ሀቡ? ይሄንን ይዋንዴ። እሺ ልዩ ቆይ ልዩ እየሰማች ነው? በእጅሽ ምልክት ስጭኝ። ሚዩት እንዳታበሪ፣ በእጅሽ ምልክት። ኦኬ እየሰማች ነው። ቀጥይ። ይሄንን ያለችሽ ለስንት ሰዓት ነው የምጠቀመው ነው ያለችው? ለ2 ሰዓት። ኦኬ ቪዲዮውን ላሰማ እኔ ሰላም ሰሊና ነኝ ማሪ። ይሄ የፊትሽ መታጠቢያ ሳሙና ነው። ጠዋትም ማታም ከሰዓትም በቃ ምን ጊዜ የምትታጠቢበት የፊትሽ ሳሙና ነው። አሁን ማስረዳሽ ጠዋት የምታደርጊያቸው ነው። በዚህ ሳሙና ትታጠቢያለሽ። ከታጠብሽ በኋላ እችን ክሬም ትቀቢያለሽ። ይህንን ክሬም ከተቀባሽ በኋላ ምግብ የምትሰሪ ፀሐይ የሚያገኝሽ ከሆነ ወደ ውጭ የምትወጪ ከሆነ እችኛዋን ሳታበዢ በጣም ስለሚገን በጣም ጥንትዬ ነው የምትቀቢው። እችን ትቀቢያለሽ። ይሄ የጠዋት ነው። ልክ ከሰዓት ላይ ትታጠቢና እችን ካርቶኗን ማለት ነው ሙሉ ፊትሽን ትንሽ ማሳጅ አድርገሽ ትቀቢያለሽ። ያልተኝ 2 ሰዓት 3 ሰዓት ሲቀርሽ ደግሞ ከለር የደረሰሽ ይሄ ይሁን። ይሄ አንድ አይነት ለ2 ሰዓት አላልኩም። ልትተኝ 2 ሰዓት ሲቀራት ማታ ነው የምትታጠበው። ችግር የለውም። ይሄኛውን ትቀቢና ታድር እችን ካርቶኗን ማለት ነው ሙሉ ፊትሽን ትንሽ ማሳጅ አድርገሽ ትቀቢያለሽ። ያልተኝ 2 ሰዓት 3 ሰዓት ሲቀርሽ ደግሞ ከለር የደረሰሽ ይሄ ይሁን። ይሄ አንድ አይነት ነው። ችግር የለውም። ይሄኛውን ትቀቢና ታድሪያለሽ ማለት ነው። ከዛ ከለውጥ በኋላ 6 ቀን 7 ቀን ከ1 ሳምንት በኋላ ለውጡን አይተን እነዚህን ትጀምሪያለሽ ማለት ነው። እናመሰግናለን። ከለሩን ያልኳት ደግሞ ጠቆረ ላለች ነው። እሱ ከ1 ወር በኋላ ተጠቅመው ሲጨርሱ ነው። የትኛው ጋር ነው እኔ 2 ሰዓት ያልኩት? ይሄንን ጠይቂ ነው። አንድ እሺ ልዩ የቱ ጋር ነው ለ2 ሰዓታት ያህል ተጠቀሚ ያለችው ክሬሙን? ከ4 ሰዓት እስከ 6 ሰዓት ነው የምቀባው ያልሽኝን ክሬም ለ2 ሰዓታት ያህል ተጠቃሚ ያለችው የቱ ጋር ነው? እስኪ ቪዲዮ ላይ ለ2 ሰዓት የሚላለ ወይስ ከመተኛትሽ ከ2 ሰዓት በፊት ነው የሚለው? እኔ ያልኩት ይሄን ክሬም ከመተኛትሽ 2 ሰዓት ቅድሚያ ለመተኛት ነው። ያኛው አረንጓዴው ማሬ፣ አረንጓዴው ይሄንን ያለች ከሰዓት ምግብ ሰርተሽ ያው እኔ ለ2 ሰዓት ነው የተጠቀምኩት። ይሄንን አልዋሽም። ሰዓት ለ2 ሰዓት ነው የተጠቀምኩት። ይሄንን ለምን ዋሻለሁ? ለ2 ሰዓት ተጠቀሚው የሚለውን አሰሚኝ። የቱ ጋር ነው? ማን ብሎሽ ነው ለ2 ሰዓት ያህል? እሱ እኔ ቪዲዮን እያየው ነው የምጠቀመው። ቪዲዮ ላይ ከሌለ በቃ ቪዲዮ ላይ ለ2 ሰዓት የሚል የለማ። ከመተኛትሽ ከ2 ሰዓት በፊት ነው የሚለው ቪዲዮ። ስለዚህ ይሄንን ለ2 ሰዓት ላይ ስለታጠብኩኝ ፊቴን አበላሸው ማለት ነው። ቪዲዮ ክፈች። እሷን ነው የምጠይቀው፣ አንቺን ነው የምጠይቀው። ስህተት ሰርተሻል። አንደኛ ነገር ታዩ ቪዲዮን ክፈችው እና ስሚው። እኔ ለ2 ሰዓት ያልኩት የለም። አንደኛ ነገር ክፈችው ቪዲዮን። እሷ ትክፈል በራሷ ቼክ ላደርግ ነው። እኔ ሶሊያን አንድ ጥያቄ ስጠይቅሽ ዱባይ ላይ ሁሉም ሰው የኔን ክሬም ተጠቅሞ ነው አበባ የሚመስለው ብለሽ ላይ አውርተሻል አላወራሽም?
ማሪ እኔ እስካሁን ከገባሽ ጀምሮ ሌላ ታሪክ ነው የምታወሪው። አሁን ጥያቄሽን ብቻ የተጠየቅሽውን መልሽ። እስካሁን በቃ እንዳዝንልሽ ፈልገሽ ነበር። አዘንኩኝ። በቃ አዝኛለሁ። እውነት እኔ ለኔ አትዘኝ ተበዳሁኝ ክሽሽ ነው የምትወጪው አይደለም። የሚያሳዝንሽ ከሆነ ፈጣሪ በሐቅ ሽጪ ፈጣሪ ይዘኝ። ፈጣሪ መንገድ የሚሰጥሽ በሐቅ ስትሰሪ ነው። ደሃን እንቀሽ ወይም ሳታይ ቀርተሽ አይደለም። እኔ ቀይርልኝ፣ የሚቀየር ከሆነ ቀይርልኝ፣ ካለዛ ሌላ ነገር ይዘሽልኝ ብቻ ነው ያልኩሽ እንጂ እንደሌላ ወጥቼ ክሬምሽን አልጠየቅሽኝም። ቆይ መረጃ የሚባል ነገር እኮ አለ ወገን። እሺ አሁን ታሳይ አቡዬ እኔ አንዴ መዳሟ የሰጠቻትን ክሬም ሰርች እያደረኩት ስለሆነ ነው። ቻትጂፒቲ ላይ 1 ሰከንድ ስለ አይደለችም ቅመም ለምን ታወራለሽ እናቴ? እኔ ነኝ መድኃኒቱ እኮ ሲደርስልኝ እሷ ነች እኮ አንቺን ሄደሽ ሶሌና መድኃኒት ደርሷታል አናግሪያት ብላ ያናገረችው ሆንኩኝ። በቃ እግዚአብሔር ይመስገን ቢዚ ሆኜ ቢሆናል። በቃ ተላከልሽ አይደለም ማቀፈም ደረሰሽ። እኛ መበላሸት አለብን። የቱ ጋር ነው የተበላሸሽው? አንደኛ ነገር፣ ሁለተኛ ነገር የተበላሸው ፎቶ ለኔ አላክሽልኝም፣ አልነገርሽኝም፣ አልደወልሽልኝም። ለሐቅ ነው ስህተቱ ያለው 2 ነገር 3 ነገር አንተ በኋላ ምንም አልፈልግም። መስቀልሽን ይዘሽ ትያለሽ። ልዩ አንዴ ሶሊያና ማዳምጡኝ። ስህተት የ2 ሰዓት ከ2 ሰዓት ከመተኛታችሁ በፊት ነው ያልኩትኝ። የ2 ሰዓት ክሬም አይደለም ማለሽ። አንድ ስህተት 3 ስህተት ነው ያልሻት። ሁለተኛ እና ሶስተኛ ስህተቷን ልትነግሪኝ ትችያለሽ ሶሊያና? ይሄ የሚበጣበጣውን ማለት ነው። እሱ ጋር ምንድን ነው የሰራችሁ ስህተት? አሰረችኝ ወይ ከሰዓት ምግብ ስትሰሩ ወደዛ ጋር መጠጋት የለም። በቮይስ አለ የተላከላት ማለት ነው። የማታውን ደግሞ ይሄ የካርቶኑን ማለት ነው። እስከ ማታ ድረስ ሄዳ ብትታጠብ ሶስት የታጠቡ ምናምን የሚል የለም። የብጉር የማዲያት ይለያያል። ሁሉም ይለያያል አጠቃቀማቸው። አሁን እቺ ልጅ የሌሎቹን አጠቃቀም ነው እየነገረች ያለችው። የነማንን? የማዲያቶቹን። ይኸውልሽ እሱ አሁን ያለችው አራተኛ የመጀመሪያ ጠዋት በመታጠቢያው እታጠባለሁ። ትክክል በይኝ። የእሷን ላንብብልሽ አጠቃቀሟን የተናገረች ጠዋት ስነሳ በመታጠቢያው እታጠባለሁ። ትክክል በይኝ። ከዛ የጠዋት ክሬሙን እቀባለሁ። ያሳየችው ምናልባት የማታውን ጠዋት ተቀብታ እንዳይሆን አይተሽዋል። ያሳየችው ትክክል ናት። ቅድም ክሬሙ ላይ ትክክል ነች። ኦኬ። ከዛ ሰንስክሪን እቀባለሁ። 3ኛ ከዛ ስራዬን ሰርቼ ቤት አጽርቼ ምግብ አብስዬ ከሰዓት ወደ ክፍሌ ስገባ በመታጠቢያው ፊቴን እታጠባለሁ። ትክክል በይ። ከዛ በኋላ የ2 ሰዓት ክሬሙን እቀባለሁ። የ2 ሰዓት ክሬም የሚባል ለእሱ አልተላከላትም የለም። እሺ እዚህ ጋር ከሆነ ስህተቷ ምን ነበር? እዚህ ጋር ማድረግ የነበረባት ታጥባ አይሰማም። ፀሐይ የሚያገኝሽ ከሆነ ወደ ውጭ ምቶች ከሆነ እችኛዋን ሳታበዢ በጣም ስለሚገን በጣም ጥንጥዬ ነው የምትቀቢው። እችን ትቀቢያለሽ። ይሄ የጠዋት ነው። ልክ ከሰዓት ላይ ትታጠቢና እችን ካርቶኗን ማለት ነው ሙሉ ፊትሽን ትንሽ ማሳጅ አድርገሽ ይታ ካርቶን አይታየንም እኮ እኛ ካርቶን እዚህ ጋር 3 ሰዓት ሲቀርሽ ደግሞ ይሄው ይሄን ካርቶን እሷ ያሳየችው ካርቶን ይሄ ሳኩ ትክክል ናት። እንደዛ ታጥባ እሱን ከተቀባቸው ምንድነው ልዩነት? ለ2 ሰዓት አይደለም የሚቆየው እሱኑ ክሬም ነው የምትቀባው፣ ግን 2 ሰዓት አይደለም የሚቆየው። ከ2 ሰዓቱ መታጠቧ ነው ወይስ አለመታጠቧ ነው የሚጎዳት? ነው ለ2 ሰዓት የሚባል ነገር የለም እሷ ላይ ውዴ። ይሄንን ማታ ነው መታጠብ ያለባት። እሺ ለ2 ሰዓት ክሬም የሚቀቡት ባለማዲያቶቹ ናቸው። ማዲያት ብቻ ነው ለ2 ሰዓት ሌላ ነው። የባለማዲያቶቹ ሌላ ነው የሚቀቡት። አዎ ሌላ ነው። ይሄ አይደለም የማዲያት ለብቻ ነው፣ የብጉር ለብቻ ነው ውዴ። እሷ ለብጉር ያዘዘችው የተላከላት ትክክለኛ ክሬም የብጉር ነው። ተሳስታችሁ የማዲያት አላካችሁላት። ኔቨር ይኸውልሽ እሷ ጋር ያለው ያሳየችው አጠቃቀም ራሱ ይኸውልሽ የብጉር ይላል። የማዲያት ለብቻ የብጉር ለብቻ ነው። ኦኬ እሱን ክሬም ትቀባለች። እሱን የተሳሳተችው ብለሻል። መቀባት ባልነበረባት ሰዓት ነው የተቀባችው ወይንስ ኤክስትራ ሰዓት ፊቷ ላይ አቆይተዋለች? ስህተቷ ምንድን ነው? በሌላ አልተጠቀመችም ሲጀመር። እንዴት አሁን ማስረዳሽ ጠዋት የምታደርገው ከሆነ ሁለተኛ 2 ሰዓት እስከሚቀራ ድረስ ነው መጠቀም ያለባት እንጂ በ2 ሰዓት ቮይሱን ልኬልሻለሁኝ እኮ እንትኑ ቪዲዮውን አንቺ ማሰማት ትችላለሽ። ራሷን ትልከት ቪዲዮ እኮ ግልጽ ነው። ያልተረዳሽኝ ነገር አለ። ስህተቷ በግልጽ ክሬሟን አንዴ
ዲኤች ደግሞ ወደ ከዛ በኋላ ይሄን ልከሽልኛል ወደ ማታ አካባቢ ሁለት ሰዓት ያልኩሽ ከየት አምጥተሽ ነው አንቺ የማዲያቶች? ይሄ ላክሽውሳ ከዛ ቆርጠሽ ላክሽ ቪዲዮ አለ እኮ ከሰዓት አለ እኮ ሲጀምር የሁለት ሰዓት ያልሽው የቱ ነው የሁለት ሰዓቱ? እሺ አሁን አንቺን ያበላሸሽ 2 ሰዓት በመታጠብሽ ነው እንጂ የኔ አይደለም። ስለመበላሸት ቆርቆር ማሪ ስታቱ ያለው አንቺ ጋር ነው፣ አጠቃቀም ላይ ነው። አንደኛ ነገር ስነግርሽ፣ ሁለተኛ ነገር ስነግርሽ ደግሞ የቱ ጋር ነው አንቺ ለኔ ጠየቅሽኝ? እስኪ ቮይስሽን አሰሚ። ከዛ እኔ ምን አልኩሽ? ማሬ አታቁሚ እንደዚህ ሁሉ ያለቀሽውን እስኪ አሰሚ። ያኔ ሪካርድ አድርጌ እንዳለ ልኬላታለሁ። ሲጀምር ያጠቃቀም ስተት ነው። እኔ ምንድነው ሞዴሬተርሽን ቮይስ ሊላክልሽ ሙሉን እኔ አይመለከተኝም። ማርጌ እኔ ነኝ ሶሊ። ሰላም ሶሊ፣ እንዴት ነሽ? ስሚ በማርያም እና ፊቴ ዛሬ 6ኛ ቀኑ ነው። በቃ ተቀቢ ካልሽኝ ላውጥ ካየሽኝ ንገሪ ብለሽ ነበር። ፊቴ በጣም ጠቆረ። እየተጠቀምኩት ያለሁት አንቺ የሰራሽልኝ ቪዲዮ እያየሁ ነው። ግን በጣም በቃ ከሰውነቴ ጋር ማይመሳሰል ነው የሆነው እና በአርሴማ ሶሊ ምን ላድርግ መልሽልኝ። ቀስ ነው የሚስተካከለው ማሪ። በአንዴ እኮ ምንም የሚሆን ነገር የለውም። እሺ ቀስ በቀስ ይስተካከላል። ቀስ በቀስ ማለት ነው። ፀሐይ መከላከያ ብቻ አይለይሽ። እሺ ፀሐይ መከላከያ አይለይሽ፣ ይስተካከላል ሁሉ ነገር። ቀስ በቀስ እንትን በይ ተጠቀሚ። ቁማኔ ግራ ገባኝ። በጣም ጠቆረ። በጣም ኖ አታቁሚ። ገብቶሻል? ግን አቀባቡ ገብቶሻል አይደል? እንዴት እንደምትጠቀሚ ጠዋት ተነሳሽ ሳሙና፣ ከዛ ከሞይስቸራይዝ ክሬም፣ ከዛ የፀሐይ መከላከያ አድርገሽ ትውያለሽ። ከሰዓት በኋላ ደግሞ ታጥበሽ እቺኛዋ ማሳጅ የምትደረገዋን ከስር የላኩልሽን ነው የምትቀቢው። ከዛ እሱ ማሳጅ አድርገሽ ከሰዓት በኋላ ብለሽ ተቀበሽ በኋላ በሱ ቆይተሽ ከቆየሽ በኋላ ድጋሚ ታጥበሽ ከዛ ደግሞ የካርቶኑን ተቀብተሽ ከዛ እሱን ባታጥብም ችግር የለም። ማታ ደግሞ ሲመሽ ወደ ልክ 1 ሰዓት 2 ሰዓት ሲቀርሽ ደግሞ ትንሽ ማታን ተቀብተሻት ማደር ነው። በጣም ቀላል ነው። እንደዛ ነበር እየተጠቀምሻለሽ መጥቶ ማለት ነው። ኧረ ሽፍ አለብኝ፣ አሳከከኝ፣ ጠቆረ ምናምን ብለው የመጡ ልጆች ላይ እዛ ድጋሚ አስተካክሉና ለዛው ተጠቀሙ፣ ፀሐይ መከላከያ አድርጉ ምናምን ብያቸው አስተካክለው ፋ ብለው የመጡ ልጆች አሉ። ሶሊያና ሰላም፣ እንደው በአርሴማ ይዤሻለሁ በማርያም። እኔ ፊቴ በጣም ተበላሽቷል። በጣም ከሚባለው በላይ ጠቁሯልና ማለት አንቺ ምንም ማድረግ ካልቻልሽ ምን ተገዝቼ እንደምጠቀም ቢያንስ ንገሪኝ። በምትወጃት በአርሴማ እኔ ደጅ ማውጣት እያፈርኩ ነው። በጣም ነው የጠቆረው። በዛ ላይ ለኔ የማዲያት ነው የተላከልኝ። እኔ እናት ማዲያት የለብኝም። እኔ ያለብኝ የብጉር ጠባሳና ብጉር ብቻ ነው ፊቴ ላይ። እኔም የጠየኩት ይሄን ጥያቄ ነበር እና እኔ አንቺ ላይ ምንም የዋሻውት የጨመርኩ ለብጉሯ የማዲያት ተልኮላት እንዳይሆን ነው የኔም ጥያቄ የነበረው ሶሊያና። እሺ ልዩ የማዲያት እንደተላከልሽ በምን አወቅሽ አንቺ? የቡግር ሆኖ ችግርሽ ሳለ ሶሊያና ማን ሀቢባ ጎግል ግቢና እኔ መድኃኒቱን ሁሉ ልክልሻለሁ። ለምን እንደሚጠቅም እኔ ልጁን የዚህ ቤት የሚሰራውን ልጅ የሴትዮዋ ልጅ ነርስ ነው ሳሳየው፣ ይሄንን የሸጠችልሽ ማን ነው አለ። ከዱባይ ነው የገዛሁት አልኩኝ። አቁሚው ብርሽ አንዴ ከስሯል፣ አቁሚ ይሄ ነገር። ይሄ በእሳት የተጎዳ አንዱ የሚሆነው አለኝ። አንዱ ደግሞ ይሄ ምንድነው እዚህ ጋር ይሄ ምንድነው የሚባለው ማዲያት ካለበት ምናምን የምትጠቀሚው ነው። ይሄ ደግሞ እሷ እንዳለችው ለሳታት ሳይሆን ማታ ተቀብተሽ የምትተኝ ነው። እሷ ያስረዳችውን እኔ አላቅም እንዴት እንደገዛሽ አለኝ። ከዛን አቆምኩኝ፣ ሙሉ ለሙሉ አቆምኩኝ። ከዛ በኋላ ነው እንደው በአርሴማ በምትወጃት በአርሴማ እባክሽ መላበኝ ቢያንስ ተገዝቼ ሌላ እንዲቀይር ላኪል ንገሪኝ ነው ያልኳት። ግን አልመለሰችልኝም። አው እኮ ይሄማ የሞዴሬተሯ ማን ነው የሰራተኛዋን ስህተት ኃላፊነት መውሰድ አለባት ሰራተኛዋ።
በጣም ብዙ ሰው ቮይስ እያደረገላት ቶሎ አትመልስም። ስፔሻሊ ተጎዳን ብለው ካሉ በኋላ በቃ ቀጥሉ፣ በዛው ቀጥሉ ተጠቀሙት ብላ ነው የምትዘጋቸው። እና እስከ መጨረሻው ከስተመር ኮምፕሌን ሲያቀርብ መፍትሄ እስኪሰጠው ድረስ መከታተል አለባት። ሰው የሞዴሬተሯን ድክመት ደግሞ የሰራተኛዋን ድክመት አሰሪዋ መሸፈን ኃላፊነት መውሰድ አለባት። እሺ ያንቺ 3 ቀን ተጠቅመሽ እንደዚህ መጥቆር ሲያጋጥምሽ አቆምሽው። እኔ ደግሞ አሁን ጥያቄ ለሶሊያና ባታቆመው ኖሮች ልጅ ለውጥ ታቀኝ ነበር። አቆምኩት አልሽ እኮ ባዝሊና መዳም የላከችልሽ ክሬም ባይዘዌ ቻትጂፒቲ ላይ ልኬው የአግዚማ ነው አይደለም። አታቆሚው ቀጢ ነው ያለችኝ። የእሷ ቦይስ አለ እንዳታቆሚው እንዲህ ነው የሚያደርገው ቀጢ ያለችኝ። ኖርማል ነው ቀጢ ለሁለት ኖርማል ነው ይሄ ያጋጥማል። ነገ የምታመሰግኝኝ አንቺ ነሽ አለችኝ። ይሄው አለች ከዛ 2 ቀን ቀጠልኩኝ እኮ ቀጥዬ በጣም ባሰና ማቃጠል ጀመረ። ከዛም አቆምኩኝ። ሰዎቹ ተቆጡኝ። አቆምኩኝ። ቅድም 3 ቀን ብቻ ከዛም በኋላ በቃ አልቻልኩ ማቃጠል ያቆምኩ ብለሽ ነበር። አሁን 2 ቀን ጨመር። ስለዚህ 5 ቀን እሷ ጠየቀችኛ። የእሷ ቦይስ እኮ ሰምቼ ነው የቀጠልኩት ውዴ። 5 ቀን በእሷ ቦይስ አጠቃላይ ቶታል 5 ቀን። ኦኬ ጥሩ። በ5 ቀን የእሷ ማቃጠል፣ ማሳከክ፣ መጥቆር ኖርማል ነው ወይ? መቀጠል ነበረባት ወይ? ወይስ እሷ አለርጂክ ሆኖባታል አትስማማትም ማቆም ነበረባት? ይህንን አንቺ ንገሪ። ሚዩት ነሽ እኮ ሶሊያና፣ ሚዩት ነሽ። ማሪ ሀቡዬ አንድ መድኃኒት ስትጠቀሚው እንግዲህ ጥሩ ባይሆን በ5 ቀን ለውጥ አታይበትም። ለውጥ ማለት ጠቆረ የምትልሽ ይሄ የጠቆረው የቡግሩ ቦታ እየፈረጠ ነው። አይተሽው ከሆነ ፎቶውን ማለት ነው። ሲጀመር አንድ ነገር የምነግርሽ ልጅቷ አቀባቧ ትክክል አይደለም። ሮንግ ነው ቶታሊ። እኔ እንዳልኳት አይደለም። የጠዋቱን ትክክል ነች። የማታውን ከሰዓቱ ጀምሮ የማታውን ግን ትክክል አይደለችም። ሚውት አድርገዋል። ትክክል አይደለችም እኮ የቱ ጋር ስህተት እንደሰራች አንቺ አስረጅና እንደ ባለሙያ። ኦኬ እንደ ባለሙያ ከየትኛው ጀምሮ እኔ ቅድም ትክክል ያልሽኝ መታጠዋት በመታጠቧ ትክክል ናት። ጠዋት የመጀመሪያ ነምበር 1 የመጀመሪያ ስራዋ መታጠቧ ትክክል ናት። ከዛም በኋላ ማርጠቢያ የጠዋት የተቀባችው ክሬም እዚህ ጋር አሳይታለች። እሱ ትክክል ነው ብለሻል። 3ኛ ሰንስክሪን መጠቀሟ ስቴፑን እስካሁን ትክክል ናት ብለሻል። ከዛ ከሰዓት በኋላ ደግሞ ቤት አጥፍታ ምግባብ ስላጨርሳ ክፍሏ ስትገባ 4 o'clock ላይ በኢትዮጵያ ከቀኑ 10 ሰዓት ላይ ፊቷን በራሱ መታጠቢያ ድጋሚ ታጠበችና ይችኛዋን ክሬም የ2 ሰዓቷን ክሬም ተቀብታ 2 ሰዓት አቆየችውና ፊቷን እሺ ጥሩ እሺ ፊቷን ታጠበች። ስትታጠብ ትክክል ናት። ከሰዓት ክሬም ውስጥ ቀባ ትክክል ናት። ያንን ክሬም ምን አልሽኝ? ከታጠበች በኋላ የተቀባችውን ክሬም ትክክል ናት። ይሄ የሚበጠበጠው ነው የሚቀድመው። እሱን ያዛባችሁ ነው። እሱን አዛባች። ለ2 ሰዓት የምታቆየው ፊቷ ላይ ክሬም ለሷ አልተሰጠም። ለማዲያት ነው የሚሰጣቸው። ያ ክሬም ታዲያ ምንድን ነው እሷ እጅ ላይ ያለው? እኮ እሷ ያለችሽ የማዲያቶቹን ነው የነገረችሽ። የማዲያቶቹ የሚጠቀሙትን ነው ለ2 ሰዓት ልዩ አምጭና ፕሮዳክቱን በስቴፕ በምነግርሽ መሰረት ደርድሪው አንዴ። ካሜራሽን አዙሪ፣ እንደ ቅድሙ ካሜራሽን አዙሪ። ታጠብሽበትን አርጊው መጀመሪያ። ፊቱን ወደዛ አዙሪ ማሪ፣ ፊቱን ወደዛ አዙሪው። ፊቱን አታሳይ፣ የመታጠቢያውን ቂጥ። ጀርባውን ጎበዝ፣ ጀርባ በቃ ትክክል። እያንዳንዱን ጀርባ ስሙን አታሳይ እንዳለችው ቅድም ኮፒ እንዳያደርጉባት ካን አድርገው ምናምን ድርጅቱን አናግረው እነሱም ኮፒ እንዳያደርጉ። መጀመሪያ በዚህ ታጠብሽ፣ ከዛ እሱን ፊትሽን ተቀባሽ 2ኛ ላይ፣ ከዛ 3ኛ ሰንስክሪን። ካርቶኑን አውጭ። በካርቶኑ አልተከፈትሽም እንዴ? አልተጠቀምሽም እንዴ? አሮጌውን ነው የምፈልገው። አሮጌውን ጀርባውን ፊቱን ወልጃለሁ።
ወደዛ ዙሪ ፊቱ ልክ እንደነዚህ። ጎበዝ። ሶስተኛ ከዛ አራተኛ የተጠቀምሽው መታጠቢያ ነው። ድጋሚ በቃ መታጠቢያ ነው። ከዛ የ2 ሰዓት ክሬም ያልሽውን አስቀምጩ እሱ ጋር። አሮጌውን ካርቶኑ ያሌለውን ያኛውን አምጪ። የጀመርሽውን ማሪ ቴንኪዩ። ጥሩ። ከሱ ቀጥሎ 6 ሰዓት ላይ በራሱ ሳሙና አታጠባለሁ። ሼክ ተደርጎ የሚቀባ ይሄ ምቹ የተባልሽውን የሚመታውን አድርጊው። ከሱ ቀጥሎ እሺ። ከዛ በኋላ ከሱ ቀጥሎ የተጠቀምሽው ምንድነው? ከመተኛቴ ከ2 ሰዓት በፊት እቀባለሁ ያልሽውን ክሬም አድርጊው። ስቴፕ ጥሩ። በቃ ትንሽ ካሜራሽን ረቅ አድርጊው። ያንን ካርቶን አንሺው። ካርቶኑን አንሺ። 1 2 3 4 ቁጥር ላይ ያለው ክሬም ምንድነው ጥቅሙ? ሶሊያና እሱን መቼ እሱ ምንድነው ጥቅሙ? እሱ መቼ ነው የምትቀባው ለማለት ፈልጌ ነው። የ2 ሰዓት ክሬም በፍጹም አልተላከላትም ብላሻል እሷ። ስለዚህ እሺ እኮ አጠጋጊው ልዩ 1 2 3 4ኛ ላይ ያለው ክሬም ምንድነው ማድረግ ያለባት? የማታ ነው። ሶሊያና ምን ሆነሽ ነው ደጋግመሽ አንድ ቪዲዮ የምትከፍቺው? ማሪ እዚሁ ካለ አይደለም ማሪ፣ ያ ክሬም ምን የሚደረግ ነው? እኔ ስህተት ከሰራች ስህተቷን ብለን 4ኛ ላይ ያለው ቁጠሪውና ልዩ እጅሽን አታንቀሳቅሽ እባክሽ። ያንን ክሬም አስጠጊው ጎልዱ ግረ በቃ አንቺ ከዚህ በኋላ ስልኩን አታነቃንቂው፣ ምንም አታድርጊ። 1 2 3 4ኛ ላይ ያለው ቀጭኑ ጠብታ የምትመስለው ክሬም ምንድነው የሚደረገው? ነው የኔ ጥያቄ። ትቀባዋለች መቼ? ማታ ድረስ ትቀባዋለች። እስከ ማታ መቼ? ከሰዓት ለማለት ላይክ ጠዋት ነው 3 ሰዓት አካባቢ ምናምን። በጣም ጥሩ 3 ሰዓት አካባቢ። ስለዚህ እቺ ልጅ ክፍሏ ገባች 4 ሰዓት ላይ ስራዋን ጨርሳ ጠዋት ታጠበች በዛ መታጠቢያ። ከዛ በኋላ ይሄኛውን እርጥቡን ክሬም ተቀባች። ልክ ናት እዚህ ድረስ ብለሻል። ከዛ የፀሐይ መከላከያውን ተቀባች። ስቴፕ ውስጥ ካሁን ልክ ናት ብለሻል። ልዩ በፈጠረሽ አምላክ ስልኩን አታነቃንቂው። በቃ እንደሱ ብቻ ያዥ። ዶንት ሙቭ ኢት ፕሊዝ። ከዛም በኋላ የፀሐይ መከላከያውን ተቀባችና ሰንስክሪኑን ወጣች። ምግብ አበሰለች፣ ቤት አጸዳች፣ ጨረሰችና ክፍሏ ማረፊያ ክፍሏ ስትገባ በኢትዮጵያ ከቀኑ 10 ሰዓት ላይ ተመልሳ በመታጠቢያው ታጠበችና ያንን ክሬም ተቀባች። የትኛውን? ይቺ ቀጭኗ አሁን 3 ሰዓት ላይ መቀባት ከሰዓት ትቀባ ያልሽው። እሺ ቅደም ተከትሎ አሁን መጀመሪያ እነዚህ ስቴፑ 1 2 3 4 5 6 ስቴፑ ልክ ናት። መጀመሪያ የተዛባ ነገር ካለ አደራደሩ አንዴ አደራደሩ ልክ ነው። አሁንም ቪዲዮ ልከፍት ነው። በፈጣሪ ቪዲዮን ታዩና እዚህ ጋር ፎቶ ምን ልካለ ላሳይሽ እኮ ነው። እሺ ስቴፑ አሁን እዚህ ጋር ስታዩ የተሳሳታችሁ ያዛባችሁ ነገር አለ። ቅደም ተከተሉ መታጠቢያ የጠዋት ፊት ክሬም፣ ከዛ የፀሐይ መከላከያ፣ ከዛ እቺ መሀል ላይ ያለችው ቀጭኗ የተኛችዋ ክሬም እሷን ትቀባና እሷን ተቀብታ ከ2 ሰዓት በኋላ ታጥባ ነው እቺ የምትበጠበጠዋን በጥብጣ እሱን ተቀብታ ነው። ይቆያል እኮ ይሄ ይቆያል። ብትታጠብም ባትታጠብም ችግር የለውም። ይሄኛው ይሄ የሚጨመቀው ክሬም የሚጨመቀው አይደለም። ይሄ 4ኛው ላይ 2 ሰዓት ያለችው እሷ ቮይስ ላይ 2 ሰዓት ያለችው እኮ እሷ ናት እኮ የምትጨመቀው ያልኩሽ እኮ እሱ ነው እንደጠብታ የሚጨመቀው የሚበጠበጥ። እሷን ተቀብታ እሱን ታጥባ ከዛ የሚበጠበጠውን ትቀባለች። ባትታጠብም ምንም ችግር የለውም እሱን። ስለዚህ እሷ ስህተቷ መታጠቧን ለ2 ሰዓት አይደለም። እንዴት ይሰራላታል? ለ2 ሰዓት መታጠቧ ስህተት በ2 ሰዓት ውስጥ ኦኬ። ለ2 ሰዓት ያልኩት የለም እኔ። በጣም ጥሩ። ስለዚህ ስህተቷ እያንዳንዱ ሰው ስህተት ነው የምትለው። ጠቆረም ያለችው ገብቶሻል። አንደኛ ነገር ሙሉ ለሙሉ እስከ ማታ ድረስ አልተጠቀመችም። ሁለተኛ ነገር ደግሞ አልታገሰችም። ጠቆረ ላለችው ነው እሷም ቅሬታ ያቀረበችልሽ። ከለር ማመሳሰያ አለ ሙሉ ለሙሉ ጽድት ካለ በኋላ አንዴ ስህተቷ የእሷ ስህተት ምንድን ነው? የልዩ ስህተት በ2 ሰዓት ውስጥ መድኃኒቱ ስራውን አይሰራም። ቶሎ ታጠበችው አይደለ? ኦኬ። በ2 ሰዓት ውስጥ ስራውን አይሰራም፣ ቶሎ ታጠበችው ነው የልዩ ስህተት። እሺ ከሱ ቀጥሎ ሳትታጠብ ነበረ ሼክ የሚደረገውን ሼክ አድርጋ መቀባት የነበረባት እላዩ ላይ ነበር። ባትታጠብ ምንም ችግር የለውም። ተመሳሳይ ናቸው ኦልሬዲ ሁለቱ ማለት ነው። ያ ለብጉር ሲሆን ለብጉር ጠባሳ ነው አንዱ። ያኔ ኢትስ ኦኬ። መጠየቅ ትችላለሽ፣ ጉግል ላይም ሰርች ማድረግ ትችላለሽ።
የቱን ለብጉር ጠባሳ ሼክ የሚደረገው የሚመታው እነግርሻለሁ። አንቺ ጉግል ታደርጊያለሽ። እሺ ጥሩ። የትኛው እኮ አሁን እሷ ሼክ የሚደረገውን ስንት ሰዓት ላይ ነው መቀባት ያለባት? ይሄንን 4 ሰዓት ተቀባች። በኢትዮጵያ ከቀኑ 10 ሰዓት ተቀባችሁ ያንን ክሬም። ከዛ ይሄኛው እነሱ ማርዬ ስንት ሰዓት መሰለሽ ጠዋት የሚሉት ላይክ 6 o'clock ነው ልጅ እንትን የሚሉት ምናምን 6 o'clock ጠዋት ነው። አንድ ክሬም ወይም አንድ እንትን ለ4 ሰዓት ያክል ነው ወይ ለ6 ሰዓት ያክል ነው የሚሰራው። እንደየመድኃኒቱ ይለያያል። ገብቶሻል አይደል? አዎ ገብቶኛል። የኔ ጥያቄ ይሄኛውን ተቀባች፣ ከዛ ያኛውን ሼክ የሚደረገውን ስንት ሰዓት ብትቀባ ነው ጥሩ? ላይክ መግሪብ አካባቢ ላይ። ኦኬ እሷም አክቹአሊ መግሪብ ነው የተቀባችው፣ ግን ስለፈጠነችበት ነው ልዩነቱ ብለሻል። ከዛም በኋላ ሼክ የሚመታውን ተቀብታ ምን ያህል ቆይታ ነው ፊቷን መታጠብ ያለባት? ልትተኛ 2 ሰዓት ሲቀራት። ልትተኛ 2 ሰዓት ሲቀራት ታጥባ ይሄኛውን ክሬም ትቀባለች። ስለዚህ እቺ ልጅ የሰራችው አንድ ስህተት ብቻ ነው። እሱ ምንድነው? ያንን ክሬም በ2 ሰዓት ፈጥና መታጠባ። አንቺ 2 ሰዓት አላልኩም ነው የምትይው ለዚህ ክሬም። እሺ የ2 ሰዓት ክሬም አለሽ የለሽም? አንቺ አለኝ፣ ግን ለማዲያት ነው እንጂ ለብጉር አይደለም። ጥሩ እሺ። ስለዚህ ልዩ በስታ ሲጀመር እሷ የማዲያት አለችሽ። የማዲያት ነው ላከችልሽ ላለችበት ማስረጃ ታምጣልኝ። አይ እሱን የማዳሜ ልጅ ነግሮኝ ነው ብላለች። ይሄ ተቀባይነት የለውም። ታዩ እሱን አይደለም ችግሩ። እቺ ልጅ ግን ልዩ የምትባለው በቻለችው መጠን ስቴፕሽን ተከትላ እያንዳንዱን እኔ እንደገባች እንዴት እንዳፋጠጥኳት እንዴት ጫና አድርጌ በደንብ እንድታስረዳኝ እንዳረኳት አይተሻል። ምንም አልተሳሳተችም። ስቴፑን ጠብቃ በትክክል ተጠቅማለች። በ3ኛው ቀን ሲለበልባት ብላ መታ ስትነግራችሁ ሰራተኛሽ ኖርማል ነው መቅላቱ፣ ማቃጠሉ፣ ማሳከኩ፣ ሽፍታም ካለ ከጠቆረም እነዚህ ነገሮች ኖርማል ናቸው። ኪፕ ጎይንግ መድኃኒቱ እየሰራ ስለሆነ ነው አለች። ልዩ ቪዲዮዎች ጠፍቷል። ሚዩት አድርጊና ቪዲዮችን አብሪ። ኖርማል ነው ኪፕ ጎይንግ ተጠቀሚው ቀጥይ አለቻት። ከዛ እሷ ሌላ 2 ቀን ጨመረችና ስቲል ግን ማቃጠሉ ስላልተዋት ቶታል ያቆመችውና ቫዝሊ ብቻ እየተጠቀመች መዳሟ የሆነ የአግዚማ ቆመች እንዳላቆመች በምን እናውቃለን? ክሬሙ ተጠቀመችበት 5 ቀን የተጠቀመ ያስታውቃል። ያኔ መፍረድ ራስሽ ትችያለሽ። እንዳቆመችው በምን እርግጠኛ ነን እኛ? አይ ባታቆመውማ ለውጥ ያመጣ ነበረ። መድኃኒቱ ማቆሟ እኮ ነው አይደለ ችግሩ? ኖ ዌይ እሷ የምትልሽ እንጂ አቆምኩት። እሺ አቆመችውን እንበል በቃ። ይሄንን መድኃኒት ቆይ አንዴ እሺ ልጨርስ። ይሄን መድኃኒት መዳሟ ሰጠቻት። ይሄ የአግዚማ የስኪን አለርጂ ራሽስ ዶክተር ዩዥዋሊ ፕሪስክሪቢት ቱ ሪዲዩስ ስኪን ኢንፍላሜሽን ሬድነስ ኢቺ ስዋሎዊንግ። ፊታችሁ ካበጠ ከቀላ ካሳከካችሁ ዶክተር ይሄንን ያዛል ይላል። ሴትዮዋ ሆስፒታል ሳትወስዳት ፋርማሲ ሄዳ ሰራተኛዬ ፊቷ እንደዚህ ቀላ ያቃጥላታል ያብጣል ምናምን ብላ ስትናገር ፋርማሲ ሰጣትና ይሄን ክሬም አምጥታላት ሴትዮዋ እየተቀባች በዛ ዳንኩኝ ነው ያለችው። አሁን እንትና ልዩ ግን 5 ቀን ብቻ ነው የተቀባሁት ነው ያለችው። ሶ ልዩ እንደዛ ሆና መጠቀም ነበረባት ወይ መቀጠል ነበረባት? ማቆም አልነበረባትም። ኦኬ ስለዚህ መቅላት፣ ማቃጠል፣ ማሳከክ፣ ሽፍታ እና መጥቆር ኖርማል ነው ተጠቀሚው ነው የምትያት? ብዬሻለሁ እኮ መጀመሪያም ስትጠይቂኝ እኮ መጀመሪያም ያልሽኝን ነው እኮ እያነበብኩልሽ ያለሁት። ሰራተኛሽ ተጠቀሚው አለቻት። ከዛ በኋላ ግን ቼክም አላረገቻት። አንዴ ነው እኮ ሀቡዬ ቮይስ የላከችው። እኛ እኮ ቀን በቀን ነው ላይቭ የምንገባው። ከዛ መቼ ነው ያለቻት? መቼ ነው የተመለሰችው? ሊያና የሰራተኛሽን ድክመት እኮ የመሸከም ኃላፊነት አለብሽ እንደ አለቃ። ይኸውልሽ አንድ ከስተመር መታ ኮምፕሌን አርጋ እንዴት ሆንሽ፣ ተሳካልሽ ወይ፣ ዳንሽ ወይ፣ ሰላም ነሽ ወይ መባል እኮ አለባት። ቼክ መደረግ አለባት። ልዩን ቼክ አላረገቻትም። ቮይስ አርጋላት ላኪልኝ ስክሪንሾት ወይ አሳይ። እዚህ ጋር ልዩ ካሜራሽን አዙሪና ላስት ቮይስ የላክሽበት በ5 ቀን ውስጥ እሺ። ከዛስ ምን ሆነች በ5 ቀን ውስጥ? እሺ ስለ አንድ ነገር ጉዳኝ የምትይው እኮ የሆነ ጊዜያቶች ተጠቅመሽ ነው አይደለ? እሱማ እኮ አቆመችው እኮ እሷ አቆመች አይደለ? እሺ አሁን ምን ሆነ ነው የምትለው? እሷ ለውጥ ያላመጣችው ስላቆመችው። ሶሪ
እሷ ለውጥ ያላመጣችው በጊዜ ስላቆመችው ነው ብለን ተቀበልን። ግን እሷ ደግሞ የከፋትና እዚህ ጋር ያለቀሰችው አልተመለሰልኝም፣ ትሪት አልተደረኩም። ቮይሴ በወረፋ ነው ቢዚ ነበርኩኝ እኔ። አንደኛ ነገር፣ ሁለተኛ ነገር ላይቭ ላይ እያስገባን ነው ገብቶሻል። ቀንም ሙሉ እየተከታተልኩሽ ነው የምትሳደቢውን እንደዚህ እየተከታተልኩሽ ነው ብላኛለች። ከታች ላይ ገስት ልካ ወይም እንደዚህ ነኝ ብላ ለምን አልገባችም? ለምን አሁን መጣች? ቴንክ ዩ። ይሄን ጥያቄ ልጠይቃት። አንቺ ሚውት አድርጊና። በጣም ጥሩ እሺ። ዋትሳፕ የማይመልሱት በጣም የከስተመር ጭንቅንቅ ስላለ በጣም ገበያ ስለበዛ ዋትሳፕ የመመለሻ ጊዜ የላቸውም። አንቺ ቀኑ ሙሉ ላይቭሽን ስከታተል ነው ሙሉ ብለሻል። ልዩ ሶ ለምን ገስት ገብተሽ ችግርሽን አልተናገርሽም ነው ጥያቄዋ። ፕሊን መልሽ ይላል። ይቅርና ማለት ጓደኛ ራሱ ለኔ ብላ ተሰልፋለች። ማንም የገዛ ሰውን አያስገባም። እነካለው ማንም የተጠቀምሽው ሰው ስንት ቀን ተጠቀምሽ ተባልኩኝ። ማንም አያስገባኝም። የገዛ ከስተመር አያስገቡም። አዲስ ያልገዛ ከስተመር ብቻ የሚገባው ነው። አቡ ያጠቃቀሙ እንኳን የሚጠይቁኝ እዛ ላይ ሆነው ነው። ነው እቺ ልጅ ያውቃሉ የኔ ላይቭ አንጂ ሶሊያና እባክሽ ነገር እንድሉን ቻት። እሺ ምን አልሽ? ነው ቅመም የምትባል ልጅን ሳቢያትና እሷ ጋር ምን ያህል ቦይስ እንደላኩኝ ምን ያህል እንደጠየኳት ቅመም ማናት? የሰራተኛዋ ቅመም ነው ስሟ ማናት? ቅመም ላ ሞዴሬተሯ ነች። እሷ ነች በፊት መድኃኒቱ እንደተቀበልኩኝ ኃላፊነት ያለብኝ ስለራሴ ነው። ሀቡዬ ቅመም እኮ የእሷ ሰራተኛ አይደለችም። አይደለም እኮ ሀቢባ እሷ ጋር ሂዱና እሷ ታምጣ እኮ ነው። ድሮ እኮ ስንገዛ እሷ ታምጣ፣ እሷ ትነግረናለች። ችግር ካለባችሁ እሷ ታመጣለች እኮ ትወስዳለች። በእሷ ነው የምናገኛት። በቅመም ድሮ ሞዴሬተርሽ ነበር የተባራ ነው ቅመም ማነች? ሲጀመር ቅመም ማለት የኛ ሞዴሬተር አለች አንድ ቅመም የምትባል ግን በእሷ አንድ ከስተመር የሚፈጸም የለም። ሞዴሬተር ነች። እዛ ላይ ከቲክታክ ላይ ወረደች። በዋትሳፕ እንኳን የምናወራው ነገር የለም። እቺ ልጅ አታውቂያትም? የአንቺ ፕሮፋይል ነው የምታረገው። አታውቂያትም? ካሜራውን አዙሪ አይታይም። እንደዚህ ንገሪኝ። ያኔ ምንድን ነው? እኔ በጣም ፊቴ ተበላሸብኝ። እባክሽ በአርሴማ ሶሊያና ሰውን የተጎዳውን እረዳለሁ ስትል ሰምቻለሁና ወይ ትቀይርልኝ ወይም የሚጠቅመው ነገር ትንገረኝና ለገዝቼ ልጠቀም ነው ያልኳት። ግን ከዛ እኔ ምን የበቃለሽ ግቢ ይሄንን ለኛ ላቅም አሬ ሳለቅስባት ምን አለችኝ? እኔ የበደልኩሽ ነገር አለ ወይ እኔ ላይ የምታለቅሽው? እኔ እኮ ሻጭ አይደለሁኝም። እኔ ተጠቀሚ ብዬ አላስገዛውሽም። ለምንድን ነው እኔ ላይ የምታለቅሽብኝ አለችኝ። ማናት እንደዚህ ያለችሽ? ማናት? ክፈቱ ቮይሱ ምናምን ስራ ስለማ ድምጿን ስትሰማ ይቹት ቅመም ይቹት። ቆይ እሺ በማን ቦታ ላስገባት? ቆይ ቤዛ እንትን ነሽ? ተበዳይ ነሽ? ተጎጂ ነሽ? አዎ። እሺ ሰላም ተጎጂ ነሽ? ሚውት ነሽ አንቺ። ምን ተጠቃሚ ከስተመር ነሽ? አዎ ተጠቃሚ ናቸው ሁሉም። ተጠቃሚ ከሆነች ተጎጂ ነኝ። ቤዛ ተጠቃሚ ወይስ ተጎጂ? የተጎዳሽ ነሽ? አቦ እኔ የተጎዳው ነኝ። ኦኬ እሺ። አንቺ ሰላም ተጠቃሚ ከሆንሽ አንዴ ለቅመም ቦታ ልቀቂላትና ተመልሰሽ ትገቢያለሽ። እሺ እናቴ እሺ። ናይ ቅመም አበባ ላኪ። ቅመም አዎ የመጣለች እሷ ናት። እሺ አሁን ክፈቻ ቅመም ያለችሽን ቮይስ። እንዲህ ነው የምፈልገው። በዚህ በቲክቶክ ነው ማወራት። በቲክቶክ ነው ማወራት። ቲክቶክ ላይ ሼር ላርግላችሁ። ቲክቶክ ላይ ነው ይሄው ማወራት። ይቅመምን ማለት ቮይሷን አስከፍችልኝ። እኔ ያልኳትን ቮይስ ነው ማወራት። ቮይስ አለ አስከፍቻት ነው ያልኳትን። እሺ ቅመም መጀመሪያ ቪዲዮ አብሪ። ቅመም ቪዲዮ አብሪ።
ኦኬ ወይ ቆዳን ክብካቤ ቆይ ጠይቃታለሁ። ባይታንዱ ያዝነውን እንጨርስ። ቅመም ቪዲዮ አብሪ እየጠበቅንሽ ነው። ኦኬ ወይ ታቡ ኧረ ሚውት አድርጊ። የሆነ ናይጄሪያዎች ሲያወሩ እየሰማን ነው። ስለ ቆዳ እንክብካቤ ተምራለች ወይ? ሀቡ ጠይቂልን እኮ። ጠይቅላችኋለሁ። ይዤዋለሁ ነጥቡን። እሺ ጠይቅላችኋለሁ በኋላ። አንዴ መጀመሪያ የልዩን እንጨርስ። ልዩ ሶሊያና ኦርደር በቅመም ኦርደራችሁን እንትን በሉ ያለችው መቼ? በቮይስ ነው ወይስ በቴክስት? እንትን ላይ ሆነን ፎሎ አርጓትና ችግር ካለባችሁ በሷ በኩል ላኩ፣ እኔ አይላችኋለሁ። እኔ ሰው ስለሚበዛብኝ ስላለች ነው ፎሎ ያረኳት፣ በሷ ይላኩላት። ኖ ኦርደር ስታዥ በማን ያዘዝሽው? ኦርደር ሳዝ በዋትስአፕ ነው ያዘዝኩት በራሷ። አዎ። እና ግን ያስተናገደችሽ ግን ሰራተኛዋ ናት። ቦይስ የላከችልኝም ሶሊያና ነች። 18,000 ብር ብላ ብሩ ላከችልኝ። ብር አስገብተሽ ነው የምታወሪኝ አለችኝ። ዘጋ። የሶሊያናን ቮይስ ሜቢ አንቺ አትለዩም ይሆናል። የሶሊያና ቮይስ እና የሰራተኛዋን አትለዩም ይሆናል። የከፈትሻቸው ቮይሶች የሰማናቸው የሰራተኛዋ ነው። የቪዲዮ ቮይስ ብቻ ነው የሶሊያና። አሁን አንዴ ቅመምቺ ናት፣ እሷ ናት። ድምፁን ስለማትለዩ ነው ያስተናገደችሽ ሰራተኛዋ። ሆኖ ግን የአጠቃቀሙን የላከችልሽ የሶሊያና ድምፅ ነው። ሰራተኛዋ የሶሊያናን ቮይስ ነው የምትልቀው። የሶሊያናን ተቀርጾ የተቀመጠ ቪዲዮ። ቅመም ቲክቶክ ላይ ችግሩን ስትነግርሽ እኔ ላይ ለምን ታለቅሽብኛለሽ? እኔ ነኝ እንደ ሸጥኩልሽ ምናምን ብለሽ አመነጫጭቀሽ አላመነጫጨቀችኝም። እሷ ዛሬ እንደዛ አይደለም ያልኳት። ቮይሶቹን ሙሉ መክፈት ትችላለች። ኦኬ ለአስቱም ብትገባ ትናገራለች። ለአስቱም ሼር አድርጌላታለሁ። በዛ ላይ ደግሞ እኔ ገስት ላይ የማስገባት ብቻ ነው ኃላፊነት ያለኝ። እዛ ቤት ነይ ገስት ላይ አስገብቼ እዛው ላይ እያለሽ ሃይቲያትና ቁጥርሽን ታገኘዋለሽ። በተደጋጋሚ ለምኛታለሁ። ገሽ ጽፌላት አውቃለሁ። ጓደኛዋም እሷ ቮይሱን ታስከፍት። እኔ ካለመንኳት ነይ ግቢ ብዬ ካለመንኳት ቮይሱን ትክፈተው። እሺ አንቺ መክፈት ትችያለሽ በሌላ ስልክ? ትችያለሽ ሌላ ስልክ? እኔ መክፈት አልችልም። በገባሁበት ስልክ ነው ያወራኋት። እሺ ልዩ መክፈት ትችያለሽ? ቮይሳችሁን ያወራችሁትን ነይ ግቢ እያለች ስትለምንሽ ልዩ ሚውት ነሽ እኮ ሚውት ነሽ። ልዩ ሚውት ነሽ። እኔ አው ብላይ ፈልኛለች ያስገባሽና አውሪላት አለችኝ። እሺ መጥቻለሁ። ኮሜንቱ አይታይም፣ ሰው ብዛት አለው። ሰው ብዛት ስላለ ኮሜንት ብትጽፊም አይታይም። ኮሜንት ጻፍኩ፣ አንድ ቁጥር ጻፍኩ፣ የሚያስገባኝ ብዙ ጊዜ የለም። ከዛ እሷን መጨቅጨቅ ጀመርኩኝ። እቺ ልጅ እባክሽ ስል ዛሬ በጣም ተናዳ እኔ ላይ ለምን ታለቅሽብኛለሽ? እኔም አስፈቅደሽ ነው እንደተያገዛሽው አለችኝ። እኮ እሱን አሰሚና አላልኩም እያለች ነው እኮ። አንዴ ክፈችልን ቮይስ። ዛሬ እኮ ነው እሱን እኮ ዛሬ ነው ያለችኝ። እኔ ተንካ አላልኩም ስላለች ክፈችው አሰሚኝ። እሺ በምን ልክፈት? እኔ አንድ ስልክ ነው ያለኝ ውዴ። እኔ አንድ ስልክ አጠገብሽ ምንድነው? ቅመም ሚውት ነሽ እኮ ቅመም ሚውት ነሽ። ሙስሊሟ ልጅ ራሱ አውርታኛለች። አዎ ማን ራሱ ሙስሊሟ ጓደኛዋ ራሱ አውርታኛለች። ጠይቂያት ጓደኛዋን ራሱ አንዴ ታሰማ። ቆይ አላለችም። እንስማ ቮይሷን።
ቆይ እሺ፣ ቆይ ተረጋጊ። እኔ በሷ ልግባ ከመጀመሪያ ጀምሮ ጥቅስ አሰሚን ልዩ እሺ፣ ልውጣና እሷን ሳቢያታ እኮ አንቺ ካልወጣሽ የቱ ጋር ሰባት ቦታ ሙሉ ነው። አንቺ ውረጃ መጀመሪያ። ምንድነው አካውንቷ ስሙ? አካውንቷን ስሙን ሳትነግረን የጓደኛዋን ማን ነው? የጓደኛዋን ስም ዛሬ ካወራችሽ ቅመም ሀቡ ጽጌ ትላንትና ነገ ማስረጃ ይዘሽ ነይ ብላኝ ነበረ እና አስገቡኝ። እራሷ ሞዴሬተሯ ደግሞ ሰላምን ስታማ ስትቦጭቅ የነበረው ሙሉ ቮይስ አለ። እንዲያርጓት እያለች ሀቢብቲ አሉ ነው። እኔ መልእክት አድራሽ ነኝ። አትናደጂ፣ መልእክት አድራሽ ነኝ። ምንድነው? ከይቅርታ ጋር እዚህ ቤት ተከባብረን ነው የምናወራው። ማንንም እንደዚህ ማለት መሰዳደ ምናምን አይቻልም። ሪስፔክትፉል ነው። ሌላ እዚህ በፊት ፍቅር ሆኖ ምናምን የተወራ ሌትስ ጎ ጋይስ። እንትናን አስገቧት። ማን ነው ስሟ? እኔ ነኝ አስገቡኝ። ነው እንዳታምኑ። ይሄ ውሸታም ነው። እሱ አይደለም። ጽጌ ትላንትና እንትን ብላኝ ነበር። ሙሉ መረጃ አለ። አንፈልግም እኮ እሷ በኋላ ሙሉ መረጃ አለ። ስለ ጉዳቷ ብቻ ነው። ስለ ሀሜቱ ችግር የለብኝም ይሙኝ ብላለች። ችግር የለባትም ስለ በሰላም ሰዓት አብሮ ይበላሉ፣ ይጠጣሉ፣ ይቦጭቃሉ። ሲጣሉ ከሌ እንዲያለሽ ከሌ እንዲያለሽ። በሰላም ሰዓት ጽጌ ተብዬዋ ከቅመም ጋር ለምን አማቻት? ሶሊያና ለምን በሰላም ሰዓት አምታ ዛሬ ሲጣሉ መታ ከሌ አማች? ይሄ ደግሞ በጣም የሚያስጠላኝ ነገር ነው። እኔ ስለ እቃው ብቻ ጉዳታችሁን አምታችሁ እንትን በሉ። ፐርሰናል ችግር አያገባንም። ሁሉም አሜተኛ ነው ሲጀመር፣ ሁሉም ያማል። እሺ እንትና የታለች? እንትና ማነው ስሟ? ልዩ የታለች? የልዩ ጓደኛ ማነው ስሟ? ቅመም አውርታኛለች አላልሽም? ስሟ ማን ነው? የቲክቶክ ስሟ ማን ነው? ሚዩት ነሽ፣ ሚዩት ነሽ። ሚዩት ነሽ። ማይክሽን አብሪው። ኢማን ይሁን አማን ይሁን ነው ስሟ። እንደዛ ነገር ነው ስሟ። እሺ እንግዲህ እሷ እስክትመጣ ድረስ ልዩ ኢማን ያለችው እስኪ ላኪ እስኪ ፕሮፋይሉን ላንዳቸው። እስከዛ ጊዜያችንን ከምትበላብን ሌላ ሰው እናስተናግድ። አንቺ ጠብቂያት። ቅመም አስቴሪት አለች። አስቴር ይኸው መታለች። ኢማን ነው አይደለ? ግን ሶሊያና ቅድም ማናት? ቅመም አላልሽም? ይቹት ሞዴሬተርሽ ረስተሻት ነው። ብዙ ቅመሞች ነው የምታውቂው? ሁለት ቅመሞች። ኦኬ። የትኛዋ ቅመም ለማለት ነው? ማናት ቅመም ያልሽው? ታሟት ነበር አንቺና ጽጌ? ሶሊያና ኖ እኔ ትናንትና እኮ ነበርኩኝ። ሲጀምር ልግባ እያልኩኝ ነበረ። አምተናትም አይደለም። ኖርማል ነው። ሁሉም ያማል። ኦኬ ላላ እና ማም ለምን ነው አበሻውንም ማያማ የለም። ታይ ማስረጃውን ይዛ እንዳመጣ እሷ ችግር የለብኝም ብላለች እንጂ ታይ ማስረጃውን ይዛ እንዳመጣ እና ማም አትበይ። ማያማ ሰው የለም። በተለይ ሴቶች በጣም እናማለን። ሲጀምር እኮ 3 ቀን አልቆየንም። እኔ እና እሷ 3 ቀን አልተዋወቅንም። እናጣላችሁ። ስልጣን ያጣላችሁ። ሞዴሬተር አልተጣላንም። አንቺና ጽጌሬዳ አልተጣላችሁም? ሞዴሬተር ከጽጌሬዳ ተነስቶ ለአንቺ ሲሰጥ አልተጣላችሁ? ኖ አልተጣላንም። በምን ተገናኝተን? እሺ ጌታለች። ኢማን እኮ ኢንቫይት ተደርጋለች፣ ግን አገባቡን ስላላወቀችበት አሁን ኢማን ጊዜያችንን እየገደልሽብን ነው። ወደሚቀጥለው ሰው እንሂድ። ሰላም የምትባል ልጅ ተጠቃሚ ናት። እኔ አውርጃት ነው አንዴ ቦታ ለቅመም ልቀቂ ብያት ነው። እሷን አስገቧት። ኦኬ። ስለዚህ እኔም ልውረድልሽ፣ ስትመጣ ልግባ። አዎ ውረጂ በቃ። ስትመጣ ተመልሰሽ ትገበሽ። ቦታ የለንም። እሺ ሰላም የምትባል ልጅ ሰማያዊ አይን ያደረገች ልጅ እዚህ ጋር ወረፋ ጠብቃ አሁን የሷ ተራ ነው። እኔ አንድ ተጎጂ አንድ ተጠቃሚ ነው። አንድ ተጎጂ አንድ ተጠቃሚ ነው እያስገቡ ያሉት። ቲጂ የምትባል ተጠቃሚ
ገብታ በደንብ አስረድታ ቲጂ አይደል እናት የምትባል በደንብ አስረድታ ወርዳለች። እሷን አመስግነን ሸኝተናል። ከዛ ሁለተኛ ልዩን የገባችው ትዕግስት የምትባለው የኢትዮጵያ ኢንተርኔቷ ጥሩ ስላልነበር እሷን አልተቀበልነውም። ብዙ ምንም ማስረዳት አልቻለችም። እናትን ተቀብለናል። ከዛ በኋላ ልዩ ተጎጂ። አሁን ደግሞ አንድ ተጠቃሚ ሰላም የምትባል ሰማያዊ አይን ያለው ከስሟ አይ ቲንክ ሰላም ነው ስሟ። ብቻ ሰማያዊ አይን እንዳለ አስታውሳለሁ። እሺ ሌላ አሁን ሶሊያና መጠየቅ የምፈልገው ነገር ስለ ስኪን ኬር ተምረሻል? ስለ ቆዳ ምናምን? ሶሪ እኔ ሻጭ ነኝ፣ ኮስሞቲክስ ነው። እሺ ያኔ ሱቅ አለኝ። ሻጭ ብቻ ነሽ? ሻጭ ነኝ። እሺ ሻጭ ብቻ ናት። ስለ ቆዳ ጠይቂልን፣ የህዝቡ ጥያቄ ነው። ጠይቂልን ያሉት እሷ ባለሙያ አይደለችም፣ ሻጭ ብቻ ናት። መሸጥ ብቻ ነው ስራዋ። አንዱ ለአንተ ድርሻ ነው። ሰላም ሰላም። እኔ ተጠቃሚ ነኝ። ልመሰክር ነው የገባሁት። እሺ ከገዛሽበት ቀን ጀምሮ ማስረጃ አሳይን። መጀመሪያ ኦርደር ካረግሽበት ቀን ከዋትሳፕ ጀምሪ። ከዋትሳፕ ይሄ ስልኩ የገባሁበት ስለሆነ ሰሊና ግቢ ቁጥሬን ልንገርሽና እና የተጠቀምኳቸውን ክሬሞች አሳያችኋለሁ። ብዙ ክሬም አላስመጣሁም። ሁለቴ ነው ኦርደር ያስደረግኩ። 2 ወር የሆነኝ ነው መጠቀም ከጀመርኩ። አንደኛው ይኸው አሁን በቅርቡ ያስመጣሁት ክሬም ይሄኛው ማለት ነው። ይሄ እንደሱ አይደለም። እኔ እንድታስረጅኝ የምፈልገው ውዴ፣ አንዴ ቆይ። መጀመሪያ ኦርደር ማድረግሽ እርግጠኛ እንሆን፣ ራስሽ ኦርደር ማድረግሽ። ከሱ ቀጥሎ አጠቃቀምሽን ከሀ እስከ ፐ ነው እንድታስረጅኝ የምፈልገው፣ እንዴት እንደምትጠቀሚ። ማሪ ቁጥርሽ ንገሪኝ። ላስት 3 ዲጂት ብቻ ንገሪያት፣ ሙሉ እንዳትነግረኝ። የመጨረሻውን 3 ቁጥሮች መጨረሻው 99 ከ99 በፊት 0501 ከዛ መጨረሻው 99 05 01 35 እንትን ያለው ወይ ሀይ ልበልሽ ወይ ሀይ ልበልሽ። መጨረሻው ስንት መጣልሽ? መጨረሻው 99 አሁን ሀይ ብዬሻለሁ። እሺ ሀቡዬ ምን ያደረገችበት ነው የምልክልሽ? ሀብላ መጀመሪያ ኦርደር ያደረገችበት ነው። የተጠቀሙችበትን ጊዜ ወሩን፣ ጊዜውን ስትነግረኝ ትክክል መሆኑን ለማረጋገጥ። እሺ እንደዛ ከሆነ መጀመሪያ ኦርደር ሳደርግ የሌላ ቁጥር ነበራት ሶሊና ማለት ነው። እሺ ከዛ አጠቃቀም ልጠይቅ ምናምን ስል በዚህኛው አናግሪኝ ብላ በዚህኛው ሌላ ቁጥር ሰጠች ማለት ነው። ያንን አጠቃቀም ምናምን ክሬሙን ከጨረስኩ በኋላ ሌላ ኦርደር ሳደርግ በዚህኛው ቁጥር ገብቼ ኦርደር አደረግኩ ማለት ነው። ሁለት ቁጥርም ቢሆን አንድ ሰው ስለሆነች አንድ ሰው ስለሆነች ቁጥርሽን መጥታ ታወጣዋለች እና እሷ አውጥታ ትላክልኝ። ዘፈርስት ኦርደር ማየት ፈልጋለሁ። እውነት ያልሽውን ያህል ጊዜ መጠቀምሽን፣ ለውጥሽን፣ እውነት ባልሽው ጊዜ ማግኘትሽን ማረጋገጥ አለብን። እሺ ግን በእኔ የፊት ችግር አለም የነበረብኝ ማለት ጥቁረት ምናምን ነበረብኝ ፊቴ ጋር ለቋል። ግን እኔ ያሳየዋት በፎቶ ሳይሆን ላይቭ ላይ ገብቼ እንደዚህ ነው በሽታዬ ምናምን እና ደግሞ ጭርት የሚባል በሽታ ታውቃላችሁ? ጭርት ይቅርታና ቢፎር ኤንድ አፍተር ፎቶ ከሌለሽ ምስክርነትሽ ተቀባይነት አይኖርም። ቢፎር ፊትሽን ከዚህ በፊት ያለው ብዙ ልጆች ስላሉ ችግር የለውም።
ስለዚህ የእሷ ቢፎር ኤንድ አፍተር ከሌላት ትውረዳ። ጊዜ ማቃጠል አያስፈልግም። የለኩም ቢፎር ኤንድ አፍተር ከሌለሽ ማሪ ውረጂ። ኧረ ሀቡ በጣም ብዙ ልጆች አሉ። አስገቢኝ እኮ ሌሎች አስገቢ። ሞዴሬተር እኮ ሰጥቼሻለሁ። ሶሊያናዬ እሷ ቢፎር ኤንድ አፍተር ከሌላት ምስክርነቷ በቂ አይደለም። በፊት የተበላሸ ፊቷን ሳናይ ዛሬ ያማረባትን ብቻ አይተን እመኑኝ፣ ድሮ እኮ ፊት የተበላሸ ነበር። ዛሬ እንዲሆንኩት በሶሊያን ነበረ ማርዬ የራሷ የድሮዋን ግን ለእኔ አላከችልኝም። ካላከች ጉዱ አይደለም። ምን በላይቭ ነው ያሳየኋት። አይሆንም። ሌላ ሰው ይግባ። ሀቡዬ ብዙ ናቸው። ኦኬ ይምጡ። ዳሮ ቪዲዮ ማያበራ ሰው እንነቅላለን። ቪዲዮ የሚያጠፋ ሰው እንነቅላለን። ዳሮ እዚህ ላይ ትደውላላችሁ። የሰጠኋችሁን ኮድ እንትን በሉ ጋይስ። ሶሊያና ለሜንሽን አያደርጉሽም። ሶሊ መጥቻለሁ ብሎ ሜንሽን ያርጉሽ። ከዛ አንቺ ሳቢያቸው። እሺ ሶሊ መጥቻለሁ በሉኝ። ሶሊ መጥቻለሁ። እሺ ኦኬ